ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግነዋለን ስለዚህ ቀን፣ ስለዚህ አዲስ ቀን። እግዚአብሔርን አንተ መታመኛዬ ነህ እንለዋለን። እግዚአብሔርን አንተ አዳኜ ነህ እንለዋለን። ሃሌሉያ ክብር ለመንፈስ ቅዱስ ይሁን። ከጊዜያችን አንፃር ብዙ አልልም፣ አጭር ጸሎት ጸልዬ ወደ እግዚአብሔር ቃል እንሄዳለን። ወደ ዕለቱ መልእክት ቅዱሳን ወገኖች በዓለም ዙሪያ የምትገኙና ይህን ፕሮግራም የምትከታተሉ ሁሉ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይባርካችሁ፣ ሰላም ይብዛላችሁ፣ ጸጋ ይብዛላችሁ።
እባርካችኋለሁ። የምታጽናኑኝ ኮሜንት የምትሰጡ በዚህ ጸጋ የምትካፈሉ ሁሉ እግዚአብሔር ይባርካችሁ። እግዚአብሔር አሁንም ጸጋ ያብዛላችሁ። ተባረኩ። ፕሮግራማችንን በጌታ በኢየሱስ ስም ስልጣን ጀምረናል። ከእግዚአብሔር ቃል አነብና ማዕዱን ለጌታ አሳልፌ እሰጣለሁ። በጌታ በኢየሱስ ስም አነባለሁ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል እያለ ሙሉ ብናነበው አስተማማኝ በሆነ በአምላካችን ጥላ ውስጥ ተደግፈን ስናድር ምን ያህል ይሄንን እውነት እንዳረጋገጥን እንዳየን በህይወታችን ምስክር እንሆናለን። ይሄ ቃል በእውነት እግዚአብሔር አብሮነቱን ከኛ አድርጎ በእሱ ጥላ ውስጥ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። በእሱ ጥላ ያደርነውን ልጆቹን እግዚአብሔር በታማኝነት እንዴት አድርጎ እንደሚጠብቅ ልዑል እንዴት አስተማማኝ አምላክና ዋስትና ያለው አምላክ እንደሆነ ዕለት ዕለት እግዚአብሔር በህይወታችን እያሳየን ስለሆነ የእግዚአብሔርን ድንቅ ስራ እጅግ አድርገን እናመሰግናለን፣ እንባርከዋለን። እንኳንም በዚህ ልዑል አምላክ ጥላ ውስጥ አደርን። ደስ ይበላችሁ። አስተማማኝ ጥላ ነው። አስተማማኝ ድንኳን ነው። አስተማማኝ ክንድ ላይ ነው ያለነው። በጣም እጅግ የሚያስገርም ድንቅ ነገር የሚያደርግ የሚያድን የሚታደግ የዳንኤል አምላክ ከሚያስደነግጥ ነገር የሚያድን የዳንኤል አምላክ የሚያድን የሚታደግ አምላክ ሊመለክ ሊሰገድለት የሚገባ አምላክ ነው። በምቹ ጊዜ ምቹ ባልሆነም ጊዜ እግዚአብሔር ይመለካል፣ ይባረካል፣ ይመሰገናል። ክብር ለእግዚአብሔር ይሁን። እንካል ይበቃኛል። በምስጋና በፊቱ ቆሜያለሁ። ባለፈው በዚህ በአሁን ሳምንት በቃ ከሰኞ ጀምሮ የጾምና የጸሎት የምስጋና የጸሎት ጊዜ ምስጋና ግን የጾም ጸሎት በምስጋና ጾም ጸሎት ለእግዚአብሔር ይሰጣል። ወገኖቼ እግዚአብሔርን በጾም ጸሎት ያመሰገንኩበት ቀናት ነበሩና እግዚአብሔርን ብዙ አመስግነነው የማንጠግበው ነገር ስላለ ወገኖች በየትኛውም ሲቹዌሽን ውስጥ ሆኖ በሚመች ሁኔታ ውስጥ ግን እግዚአብሔር ያለነው አስተማማኝ በሆነ ጥላ ውስጥ ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። በልዑል አምላክ ጥላ ውስጥ ነው ያደርነው። ደስ ይበለን። ክብር ለኢየሱስ ይሁን። ቸርነትና ምሕረት ለዘላለም ነውና የዘላለም አምላክ የሰራዊት ጌታ ቅዱስ እግዚአብሔር በእውነት እንደ ልማድ ባልሆነ እንደገና በዚህ ሰዓት በፊት እንድንቆም ስለረዳህን በዚህም የጸሎት ጊዜ ደግሞ በኃይል ስለመራህን በኃይል እግዚአብሔር ስላጸለይከን አሁንም በዚህ ሰዓት በአንተ ፊትና በሕዝብ ፊት ቆሜያለሁና ጊዜውን እንድትቆጣጠረው በክርስቶስ ኢየሱስ ቅዱስ ደም ውስጥ ሆኜ ማንኛውም በደል ኃጢአት እና እርምነው ሁሉ በስርየቱ ደም በመክደን የትኛውንም እግዚአብሔር ሆይ የጨለማ ውጊያና ሰልፍ ሁሉ በስም ስልጣን በማሰር በኢየሱስ ክርስቶስ ስልጣን ፕሮግራማችንን ጀምረናል። ቅዱስ መንፈስ ቃሉን ግለጥልን። የቃሉ መገለጥ አብሮት በታላቅነትና በአብሮነት በቃሉ ገላጭነት ከቃሉ ጋር አብሮ በመሆን በመገኘት ቃሉ እግዚአብሔር ፊደል እንዳይሆንብን አብሮነትህ የቃሉ ባለቤት በአብሮነትህ እንድትገኝልን በኢየሱስ ስም እንጋብዝሃለን። ከቃልህ እንዳትለይ። ቃልህ ኦና ነው አንተ ካልተገኘ። ቃልህ አንተ ከሌለህበት ፊደል ነው የኔ ጌታ። አይቆርጥም፣ ስለ አይደለም አይቆርጥም፣ አይሰራም። እግዚአብሔር ሆይ በቃልህ ውስጥ በመገኘት እንድትገኝልን ለኔም ለባላ ራሴን እንዲያጠጣኝ ራሴን እንዲሰራኝ ቤተክርስቲያንን ቤተሰቤን እንዲሰራ ጉባኤውን እንዲሰራ ብሎም የሚሰሙትን ሁሉ እንዲሰራ ይቃል ዛሬ በኢየሱስ ክርስቶስ በታላቅ ፈውስና ኃይል በዚህ ቃል ውስጥ ራስህን እንወጠራን ራስህን ሾምን ራስህን ተገኝበት ራስህ እግዚአብሔር ጠልቀ በቃል ውስጥ ራስህን ግለጥ። ቃል እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበረ ተብሎ እንደተጻፈ ቃል በእግዚአብሔር ዘንድ የነበር ቃል ሰማይና ምድርን የፈጠር ቃል እግዚአብሔር የሆንከው ቃል ወልድ የሆንከው ቃል ኢየሱስ ክርስቶስ የሆንከው ጌታ በመንፈስ ቅዱስ
እንድትገለጥልን ጸለይ። ቃልህን የሚቋቋም የሚገዳደር የሚፈታተን የቃልህን እግዚአብሔር ሆይ ምንጭ ስታንዶለዱን ቃልህ እንዳይገለጥና እንዳይከናወን በቃል ላይ የሚረገብ እርግማን በቃልህ ላይ እግዚአብሔር ቃል ሲወጣ አብሮ የሚነሳና የሚወጣ አጋንንታዊ አሰራር በኢየሱስ ክርስቶስ ስም ቀድመን ቀጠቀጥነው። በስልጣን ቃል የታሰረ ይሁን። ቃልህን የሚዳፈር የሚራገም እግዚአብሔር ሆይ መተትና ሟርት፣ ድግምት፣ ተግዳሮት ቃልህ እንዳይከናወን የወጣው ቃል እነሆ እግዚአብሔር ሆይ በእውነት እግዚአብሔር ሐሳቡን ላይፈጽም አይመጣምና ተግዳሮት ግን በክርስቶስ ስም የፈረሰ ይሁን። በኢየሱስ ስም ቃሉን ሊናጠቅ የሚወጣ አሞራና ነጣቂ ወፍ ሁሉ በኢየሱስ ስም እሳት የተበላ ይሁን። ቃል በውስጣችን ስራውን ይፈጽም። የቃሉን ባለቤት ገበታውን እንዲባርክልን አንተን ጠራን፣ ሾምን። በሚስጥር የሚሰራ በድብቅና በግልጥ የሚቋቋም አንተ ያየኸው ጨለማ ጥላ ወጊ የቃል ጠላት አስጨንጋፊ ዘንዶ በኢየሱስ ስም ለዘላለም የዘላለም ፍርድና ቁጣ እሳት ይከደንበት። በኢየሱስ ስም እርግማኑ የፈረሰ ይሁን። በኢየሱስ ስም ኪዳኑና መስዋዕቱ በክርስቶስ ደም የፈረሰ ይሁን። እግዚአብሔር ሆይ ታላቅነት በልዩነት የተገለጠ ይሁን። ጉባኤያችንን ባርክልን። በመገኘት እነሆ አብሮነት ቃሉን ግለጥልን። መከናወኑ ይሁንልን። በቃሉ ፍሬ ማፍራት ይሁንልን። መግበን እንደ ቃል ሆነ ተገኝልን። ቃሉ ክርስቶስ ሾምንህ። መንፈስ ቅዱስ ገለጥልን። ስራውን ማከናወንልን። ልጁ ነፍሱን ባከናወነ በተሰራ በተፈጸመ በክርስቶስ መስቀል በፈሰሰው ቅዱስ የቃል ኪዳን ደም ውስጥ ቃል ከነ ክንውኑ ከነ ስራው ከነ ፍሬው አብሮነቱን እነሆ እግዚአብሔር ሆይ እንዲያሳየን ፍሬው እንዲገለጥ ፈውሱ እንዲገለጥ ኃይሉ እንዲገለጥ አብሮነት ይሄንን እንዲፈጽምልን ቃል ብቻ ፊደል ብቻ ንግግር ብቻ ሆኖ እንዳይቀር ዛሬ ቃል በስራ የተገለጠ እንዲሆን በኢየሱስ ስም ጸለይን። ይሄን የማይወድድ በስምህ የተመታ ይሁን። አሜን። በኢየሱስ ስም ቀሪ ጊዜውን ባርክልን። ሃሌሉያ። እግዚአብሔር ይባረክ። እግዚአብሔር ይመስገን። ወገኖች ጌታ የተባረከ ይሁን። አብረን የምናየው ክፍል ሁለተኛ ነገሥት ምዕራፍ 2 በጌታ በኢየሱስ ስም አነባለሁ ከ19 እስከ 24። የከተማይቱ ሰዎች ኤልሳን እነሆ ጌታችን እንደምታይ የዚህች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበቱ ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ፣ ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ። ከዚህም በኋላ ሞትና ጭንገፋ አይሆንበትም አለ። ክብር ለመንፈስ ቅዱስ ይሁን። ኤልሳም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል። ውሃው እስከ ዛሬ ድረስ ምን ብሏል? ተፈውሷል። ይሄ ዛሬ በዚህ ርዕሱን ተፈወሰ በሚል ርዕስ ነው። በቃ በእምነት ከጅማሬው ከርዕሱ ጀምረን ወደ ራሳችንም ስናመጣ በእምነትም ቃልን የትንቢቱን ቃል ስናገር በእምነትም ስናገር የምትሰሙት በእምነት ተቀበሉት። እኔም በእምነት ተቀብዬ የምናገረውን በእምነት ነው። ስለዚህ ርዕሴ ምንድነው? ተፈወሰ። ምንድነው የተፈወሰው? 1 2 3 ነጥቦችን እናያቸዋለን። ምን እንዴት ሆኖ ተፈወሰ? እግዚአብሔር ይመስገን። እዚህ ቦታ ይቅርታ እዚህ ቦታ አሁን እንዳነበብኩት ክፍሉ የከተማይቱ ሰዎች የማን ከተማ ነው? የኢያሪኮ ከተማ ሰዎች ናቸው። የከተማይቱ ሰዎች ገና ኤልሳ ከነብዩ ከኤልያስ ምትክ ሆኖ እጥፍ መጎናጸፊያ፣ እጥፍ ቅባት፣ እጥፍ መንፈስ ለብሶ ገና አዲስ አገልግሎት ጀማሪ ነው እና ገና ከኤልያስ ተለይቶ መጎናጸፊያውን ወስዶ ዮርዳኖስን ተከፍሎ ወደዚህ እንደመጣ ኤልያስ እንዳውም እየተፈለገ አልተነጠቀም። በቃ
ወዴት ነው እያሉ ሌሎቹ እየፈለጉት ባሉበት ጊዜ እሱ ኢያሪኮ መጣ። በዚህ ጊዜ ነው የከተማይቱ የኢያሪኮ ሰዎች ኤልሳዕን ወደ ኤልሳ ሲያመጡ ነገሮችን እንመለከታለን። ምንድነው የኢያሪኮ የከተማ ሰዎች ያቀረቡት ነገር ምንድነው? ያሰሙት ነገር ምንድነው ብለን ስንል አንደኛ የከተማዋ ኑሮ መልካም ነው። ኢያሪኮ ኑሮዋ መልካም ነው አሉ። አንደኛ መልካም ነው። ሁለተኛ ውሃው ግን ክፉ ነው። ሶስተኛ ምድሪቱ ደግሞ ፍሬዋን ትጨነግፋለች ብለው ለነብዩ ሲነግሩት በኢያሪኮ ከተማ ያለ የሰብል የፍሬ ጭንገፋ አለ። በቃ ዘር ፍሬ እንዳያፈራ ዘር በጥሎ መንታ ፍሬ እንዳያፈራ የዘር ጭንገፋ አለ፣ የፍሬ ጭንገፋ አለ በኢያሪኮ። ምክንያቱም እንደተናገሩት ክፉ ውሃ አለ። እኔ የውሃ ክፋት አየሁ ዛሬ። የውሃ ክፋት ለምንድን ነው ፍሬ የማያፈሩት ብለን ስንል ለኤልሳ ሲል ገና አገልግሎት ጅማሬው ላይ ጌታችን ነው ያሉት። በቃ እንደምታየው የከተማይቱ ኑሮ መልካም ነው፣ ውሃው ግን ክፉ ነው። የውሃ ክፋትም አለ ማለት ነው እና ክፉ ነው። ምን አለ? ሶስተኛ ጭንገፋ አለ። መልካም ኑሮ አለ፣ ክፉ ውሃ አለ፣ ጭንገፋ አለ። ሌላው ደግሞ ከነብዩ መልስ እንደምናየው ሞትም አለ። ከዚህ በኋላ አለ ነብዩ ሞትና ጭንገፋ አይሆንም ሲል እነሱ የሰብልና የፍሬ ጭንገፋ አቤቱታ ቢያቀርቡም ያላስተዋሉት ነብዩ ያየው ደግሞ ሞትም አለ፣ ሞት የሚባልም አለ። ስለዚህ የከተማይቷ ኑሮ አራት ነገሮች ናቸው። መልካም ነው፣ ውሃውስ ክፉ ነው። ስለዚህ ምን አለ? ጭንገፋ አለ። ቀጥሎስ ምን አለ? ሞት አለ። እነኚህ አራት ነገሮች በኢያሪኮ ከተማ ነበሩ። መልካም ነገር አለ። መልካም እኮ ነው የሚለው፣ በቃ እውነት ነው። መልካም የዚች ከተማ ኑሮ መልካም ነው። ግን ውሃው ክፋት አለው፣ ግን ጭንገፋ አለ፣ ግን ሞት አለ። ስለዚህ ኢያሪኮ በዛን ጊዜ የነበረች ኢያሪኮ የምርት የሰብል የፍሬ ጭንገፋ ምርት የለሽ ፍሬ አልባ ያደረጋት ነገር ነበር። ጭንገፋ ነበር። ምርቷ ላይ፣ ሰብሏ ላይ፣ ፍሬዋ ላይ ፍሬ አልባ የሚያደርግ ፍሬ አልባ ድካም አልባ የሚያደርግ ፍሬን የሚመታ ጭንገፋ ነበረ። ከኤልሳ ደግሞ እንደምንሰማው የምርትና የሰብል ጭንገፋ ብቻ ሳይሆን ሞትም ደግሞ ነበረ። በከተማይቷ ሞትም ነበረ። መርገማዊ ጭንገፋ፣ መርገማዊ ሞት ነበረ። ታዲያ የዚህ የኢያሪኮ የውሃው ክፋትና ያስከተለው ጭንገፋ ያስከተለው ሞት መንስኤው ምንድን ነው? ለምን ይሄ ሆነ በኢያሪኮ ላይ? ምንድነው መንስኤዋ ብለን ስንል ኢያሱ 6:26 ኮዙን ማወቅ አለብን። ኮዙ ምንድነው? ለዚህ ነገር ያደረሳት ምንድነው? ሞት የመጣባት መልካም ኑሮ እየተኖረ ግን ፍሬ አልባ የሚያረግ መልካምነቱን የሚያበላሽ ፍሬ አልባ ዘር አልባ የሚያረግ ውሎ ገደል የሚያረግ ለፍቶ በና የሚያረግ ነገሩ ምንድነው? ኬዙ እስቲ ኢያሱ 6ን እንየው። ኢያሱ 6:26 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ይችን ከተማ የሚሰራ አለ
ኢያሪኮን ሲያቆም እንደዚህ ብሎ ነው የተናገረው። በዚህ ጊዜ ኢያሱ ይችን ከተማ አለ ማለት ኢያሪኮ እንዴት እንደተያዘች እናውቃለን። የኢያሪኮ ቅጥር እንዴት ፈርሶ በታላቅ ጩኸት ፈርሶ እንደገና እግዚአብሔር ለኢያሱ ምሪትን አዲስ ምሪትን ሰጥቶ በመጣለት አዲስ ምሪት መሰረት ምድሪቱ ተይዛለች። ቅጥሩም ፈርሷል፣ ምድሪቱም ተይዛለች። እግዚአብሔር ይመስገን። ይሄንን ፈጽሞ ከተማዋን ካቃጠሉና ረዓብን ብቻ ከነሙሉ ቤተሰቧ ካዳኑ በኋላ ከተማዋን ከወረሱና ካቃጠሉ ከመጨረሻው ሰዓት በኋላ እንደዚህ ሲል ነው የምንሰማው። ኢያሱ በዚህ ጊዜ ኢያሱ 6:26 ነው እንዳልኳችሁ። ይቺን ከተማ ኢያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት እርጉም ይሁን። አንድ መሰረቷን ሲጀምር በኩር ልጁ ይጥፋ፣ በሯን ሲያቆም ታናሽ ልጁ ይጥፋ ብሎ ማለ። እግዚአብሔርም ከኢያሱ ጋር ነበረ፣ ዝናውን በምድር ሁሉ ላይ ወጣ ይላል። አያችሁ፣ ይቺ ከተማ ዳግመኛ እንዳትመሰረት አብሮት የነበረው እግዚአብሔር ከኢያሱ ጋር ሆኖ በመሐላ ቃል አወጣ። ይቺ ከተማ ዳግመኛ እንዳትመሰረት፣ ቢመሰረት ግን እመሰርታለሁ ብሎ የተነሳ የተረገመ ይሁን፣ እርግማን አለበት። እንደገና ከተማዋን ሲመሰረት በታላቅ ልጁ ይመስረት። እንደገና ከተማዋን ጨርሶ ደግሞ አጥሯን ሲያቆም ደግሞ በታናሹ ልጅ በሮቹን ያቆም። በጣም ከባድ እርግማን ነው። ደም ያፈሳል፣ ነፍስ ያጠፋል። ይሄ ነገር ሆኖ እያለ በአክዓብ ዘመን በጣም አክዓብ እግዚአብሔርን የሚያስቆጣ ጥንት ከሱ በፊት ከነበረው ከኢዮርብዓም ይልቅ በጣም ክፋትን ያበዛ እግዚአብሔርን ያስቆጣ መሪ እንደነበረ እግዚአብሔር ቃል ይናገራል። መቼም የአክዓብን ነገር እናውቃለን። ባኦልን ያቆመ በእግዚአብሔር ቤት በዛን ዘመን ታዲያ በአክዓብ ዘመን አንደኛ ነገሥት ምዕራፍ 16 ላይ ሲናገር በዛን ዘመን በአክዓብ ዘመን ማለት ነው። አክዓብ የማምለኪያ ዐፀድ ተከለ ይላል። አክዓብ ባኦልን አመለከ፣ ሰገደለት ይላል። አክዓብ የሲዶናውያን ንጉሥ የኤትባኤልን ልጅ ኤልዛቤልን አገባ። ሲዶናዊቷን ሴት አገባ። የንጉሥ ልጅ ነች፣ የሲዶን ሴት ነች። ከእስራኤል አይደለም ያገባው፣ ከባዕድ ምድር አገባ። የእግዚአብሔርን ቃል ጥሶ አገባ። ከዛ በኋላ የእሷን አምላክ ነው ማምለክ የጀመረው በእስራኤል እና ቀድሞ መሪዎችን ካሳተ ከታወቀው ከኢዮርብዓም ይልቅ እጥፍ ሲያደርግ እንመለከታለን። እና በዛ ኃጢአት በበዛበት ዘመን አክዓብ የማምለኪያ ዐፀድ ተከለ። አክዓብም ከሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቆጣውን ነገር አበዛ ይልና በእርሱም ዘመን ይላል። እግዚአብሔር ዘመንን ጊዜን ሲጠቅስ ዝም ብሎ አይደለም። የመሳፍንት ጊዜ ምን ሆነ ስንል ብዙ ነገሮች አሉ የሆኑት ከጊዜው ጋር አብሮ ይያያዛል። እና ያ ጊዜ የአክዓብ ዘመን ያ ዘመን እግዚአብሔር ያልተፈራበት፣ እግዚአብሔር ያልተመለከበት፣ ባኦል የቆመበት፣ እግዚአብሔር ደግሞ የሚቆጣበት ነገር የበዛበት፣ የእግዚአብሔር የሚቆጣበትን የሚያዝንበትን ነገር የሚደረግበት ዘመን ነበር። በዛ ዘመን ላይ ታዲያ እንደዛ ሁኔታ ሲኖር መልካም ነገር አይጠበቅም። ኃጢአትን ይወልዳል ይላል እግዚአብሔር ቃል። እና የቤተል ሰው አክዓብ የሚባል በዛ ዘመን ይላል። በእርሱም ዘመን ዘመን በአክዓብ ዘመን እግዚአብሔር መፈራት ስለሌለ ለጣዖት ስለሚሰገድ ራሱ አክዓብ ንጉሱ ስላቆመ ምንም እግዚአብሔርን መፍራት የሚባል የለም። እናሳ የቤተል ሰው አክዓብ የሚባል በሱ ዘመን ኢያሪኮን ሰራ ይላል። ኢያሪኮ እንዳትሰራ ብትሰራ ሰሪው የተረገመ ነው። ሲሰራ ሲመሰረት ደግሞ ደም ይፈሳል፣ ነፍስ ይጠፋል። ይሄንን ቃል ጥሶ የእግዚአብሔርን ቃል አብሮነቱ ከእግዚአብሔር ጋር ሆኖ እግዚአብሔር በመሪው በኩል የተናገረውን በኢያሱ በመሪው በኩል የተናገረውን ቃል ድፍረት በበዛበት ዘመን ይሄ የቤተል ሰው አክዓብ ኢያሪኮን ሰራ ይላል። እና ሲሰራስ በምን ሰራ ስንል እዚሁ ጋር
ሰራይና በነዌም ልጅ በኢያሱ እጅ እንደተናገረው እንደ እግዚአብሔር ቃል በበኩር ልጁ በአቤሮን መሰረቷን አደረገ ይላል። ምን ማለት ነው? ልጁ ተሰውቷል። ኦልሬዲ ታላቅ በኩር ልጁ ሞቷል ማለት ነው። በበኩር ልጁ ምን አደረገ? መሰረቷን ሰራ ይላል። ከዛ አስቀጥሎ እያወቀ ቃሉን እያወቀ ቀጣዩም ደግሞ የመጨረሻው ልጁ እዚህ ጋር ደግሞ በበኩር ልጁ በአቤሮን መሰረቷን አደረገ ይልና በታናሽ ልጁ በሰጎም በሮቿን አቆመ ይላል። እና የኢያሪኮን መሰረት ስናይ በደም የቆመችበትን ታሪክ ይነግረናል ማለት ነው። ይሄን ታሪክ ነው የሚነግረን። በዚህ እግዚአብሔርን ባስቆጣው በአካብ ዘመን የቤተል ሰው አካሄድ ያደረገው ነገር በአቤሮን በልጁ በበኩር ልጁ መሰረቷን አቆመ። በሰጎም ደግሞ በሮቿን ሲያቆም እንመለከታለን። በሮቿን አቆመ። ይህ ዘመን በወቅቱ እንዳልኳችሁ በምድር ላይ አምልኮ ባዕድ አምልኮ ከፍ ያለበት ነው። ይሄ ሰው የእግዚአብሔር መፈራት ስለሌለ በዛ መስዋዕት እያደረገ ታናሹንም ታላቁን መስዋዕት እያደረገ የእግዚአብሔርን ቃል እየጣሰ በሚሰራውና በሚደርስበት ነገር ምንም አልመሰለው። ምንም ልጅን ነው የሚሰዋው፣ በልጅ ነው በደም ነው የመሰረታት። ግን ምንም አልመሰለውም። ለምን? ያ ዘመን የሚለው ኃጢአት ከፍ ያለበት ባዕድ አምልኮ የከበረበት እግዚአብሔር ደግሞ የተረሳበትና ያዘነበት የተቆጣበት ጊዜ ስለሆነ ይሄ አይነት ወቅት ላይ ነበረ መሰዊያ እያሰዋ ባዕድ አምልኮ እየተመለከ እግዚአብሔር መፈራት በሌለበት በዛን ዘመን እግዚአብሔርን የሚፈሩ ጥቂት ቅሬታዎች ካልሆነ በስተቀር እንዲህ አይነት የበለጠ ደፋር ድፍረት ለማድረግ ደግሞ እጅግ ቀላል ነውና እንዲህ አይነት ነገር ሲሰራ እንመለከታለን። በዚህ ሁኔታ ኢያሪኮ ኑሮዋ ታዲያ ባክግራውንዷ ይሄን ይመስላል። የኢያሪኮ ባክግራውንድ መሰረቷ ይሄ ነው። መሰረቷ በዚህ መሰረት ላይ እያለች ይሄ የባክግራውንዷ መሰረት ይሄ በደም የተመሰረተ በታናሽና በታላቅ ልጅ በአክኤል ልጆች በታላቅና በታናሹ ደም የተመሰረተ የመርገም የደም ኪዳን ባለባት ከተማ ውስጥ ምን ይጠበቃል? እና በዚህ ባክግራውንድ ችግር ውስጥ ከተማዋ ያለች ኢያሪኮ መልካም ነች አለ። ውሃዋ ግን ክፉ ነው፣ ፍሬዋን ያስጨነግፋል፣ ሞትም አለ። እና እኛ የሰውን ክፋት እናውቃለን። ሰው ነው ከታናሽነቱ ጀምሮ ልቡ እጅግ ክፉ ነው ይላል መጽሐፍ ቅዱስ። ሰይጣንን ደግሞ ከነስሙ መጽሐፍ ቅዱስ ምን ይለዋል? ክፉ ይለዋል። ያ ክፉ ተብሎ አንደኛው ስም ሆኖ ነው ያለን። ሰይጣን ክፋቱን እናውቃለን። እዚህ ጋር ደግሞ ነው ያየሁት ዛሬ ውሃ ክፉ ነው፣ የውሃም ክፋት አለው። ወገኔ እንኳን የሰው አይደለም እንኳን የሰይጣን አይደለም የውሃም ክፋት አለው። ውሃው ክፉ ነው፣ ችግሩ ውሃው ጋር ነው። ይሄ ደግሞ መንስኤው ባክግራውንድ ላይ ከጀርባ የተያያዘ መንስኤ አለው። ስለዚህ የውሃው ክፋት ደግሞ ፍሬን ያስጨነግፋል፣ ፍሬ አልባ ያደርጋል፣ ባዶ ያደርጋል፣ ሰርቶ መና ያደርጋል። የኢያሪኮ ሕዝብ ፍሬ ቢስ ሆኖ የተጎሳቆለ ይመስላል። ፍሬው የተመታበት የሆነ ሕዝብ እንደሆነ ከቃሉ እንረዳለን። በቃ ለፍቶ ደክሞ ገበሬ ልክ መኸር የሚሰበስብበት ላይ ፍሬ ሲመታበት ምርት ሲያጣ ሰው ድካሙን ፍሬ ሲያጣ ሲጨነግፍ ያውም በሚፈልቀው በውሃ ሲመታ ዋግ አረማሞ እህልን ሲመታው ሀገራይ እንደሚል በዋግና በአረማሞ መታዋችሁ ይላል። ያኛውም ራሱን የቻለ እርግማን አለው የተመታበት ሰብል ፍሬ የተመታበት። እዚህ ጋርም ደግሞ ፍሬ የተመታበት የራሱ ባክግራውንድ አለው ኢያሪኮ ጋር። ስለዚህ አቤቱታ አቀረቡለት ለዚህ ነብይ። ወገኔ የትኛው አይነት ጭንገፋ ይሁን ዛሬ አቤት ብለን ለጌታ አቤቱታ ልናቀርብ ይገባል። የትኛውንም አይነት ጭንገፋ ዝም አንልም። ጌታ አለው መላ፣ እግዚአብሔር አለው መፍትሄ፣ አለው ፈውስ። እነሱ ነብዩ ገና እንደመጣ ነው በቃ ለከተማይቱ እንደመጣ ገናው ዮርዳኖስን ከፍሎ መንታ እጥፍ ጸጋ ለብሶ መጎናጸፊያውን ይዞ ገና እንደመጣ አቤቱታ አቀረቡ። በቃ
እኔ አላቅም ለምን በኤልያስ ዘመን እንዳላቀረቡ አላቅም። ግን በኤልሳ ዘመን ሲመጣ ጌታችን ይሄ ነው ችግሩ፣ የከተማይቷ ችግር ይሄ ነው አሉ። ይሄ ነው ፍሬ አልባ ሆነን ባዶ ሆነን ቁጭ ብለናል። ይሄ ነው ጉስቁልና በከተማይቷ በጣም እንዲህ ያለ ኢያሪኮ ውስጥ ያምራል፣ መልካም ነው ኑሮ። ግን እንዴት መልካም ይባላል? ፈጽሞ መልካም የማይሆን ነገር አለ። ፍሬን የሚመታ ፍሬን የሚበላ ፍሬን ባዶ የሚያረግ ገለባ የሚያረግ አለ። ጌታችን ሆይ ውሃው ክፉ ነው፣ ምንጩ ችግሩ ያለው ውሃው ጋር ነው አሉት። ኦኬ። ከዛ በኋላ እሱ ምንድን ያለው? አዲስ ማሰሮ አምጡልኝ አለ ኤልሳ። አዲስ ማሰሮ አምጡልኝ፣ ጨውም ጨመረበት ይላል እዛ ቦታ ላይ። አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃው ወዳለበቱ ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንባትም አለ ይላል። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር እነሱ ውሃው ያስጨነግፋል ነው ያሉት። ውሃው ዝም ብሎ ውሃው አሉ። እሱ ግን ፈውስ ያካሄደው ወደ ዳገቱ በቃ ወጣ። ውሃው ወዳለበቱ ወደ ምንጭ ወጣ ይላል። ኖርማል ዝም ብሎ ውሃው ላይ አይደለም ፈውስ የተካሄደው፣ ዋናው ምንጭ ላይ ምንጩ ላይ ነው። ውሃው ከሚፈልቅበት ከጋኑ ከመነሻው ላይ ሄደና ጨው ጨምራችሁ ማሰሮን አምጡልኝ ብሎ ምኑ ላይ መጣላችኋለሁ? ዋናው ምንጭ ላይ ወጥቶ እክፉ ውሃ ምንጭ ላይ እክፉ ውሃ መነሻ ምንጭ ላይ ምን አደረገ ይላል? ጨው ጣለበትና እንዲህ ይላል፣ ይህንን ውሃ እግዚአብሔር ፈውሼዋለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንም ብሎ እንደተናገረው ውሃው እስከ ዛሬ ድረስ ተፈውሷል። ዳግመኛ ጭንገፋ ላይሆን እግዚአብሔራዊ የቃል ፈውስ ወጣበት፣ የፈውስ ፀሐይ ወጣበት። ውሃው ምንጭ ላይ የፈውስ ፀሐይ ወጣበት። አስጨንጋፊው ክፉ ውሃ መውረጃውና የሚወርደው ሰው ጋኑ ላይ ምንጩ ላይ ዋናው ላይ ምን አደረገበት? ፈውስ ወጣበት። የሚገርመው ጨው ስለተጣለበት አይደለም። ጨው አይደለም ቁም ነገሩን እናቀው የሚገብ ጨው አይደለም የፈወሰው። ጨው ምሳሌያዊ አነጋገር ለምሳሌነት የተጠቀመው። ቀጥታ ግን እግዚአብሔር ነው ከውሃው ምንጭ ጋር የተገናኘው። ለምን? እግዚአብሔር እንዲህ ይላል፣ በቃሉ ነው ፈውሱ ያለፈው። ፈውሱ በእግዚአብሔር አፍ በወጣው ባሪያው በነብዩ አፍ በወጣው ቃል ነው ፈውሱ የተካሄደው። ጨው ለምሳሌነት ምሳሌያዊ አሰራር ነው ጨው የጣለበት እንጂ ጨው ውሃን አይፈውስም። ግን ለምሳሌ ዛሬ የምንጠቀምባቸው አንዳንድ ነገሮች አሉ። ለምሳሌነት ጌታን በብዙ ምሳሌነት እንደሚያስተምር ዛሬ በምሳሌነት ልናየው እንችላለን እንጂ ፈውሱ ቀጥታ ያለፈው ምን ይላል? እግዚአብሔር እንዲህ ይላል የሚለው ቃል ላይ ነው። እግዚአብሔር እንዲህ ይላል። ምን አለ? ይህንን ውሃ ፈውሼዋለሁ። ሚስጥሩ ከአፉ ከወጣው ከእግዚአብሔር ቃል ነው እንጂ ጨው አይደለም ወገኖቼ፣ እንዳንሳሳት። ግን ጨው ግን የዚህ የመጣው ቃል የተግባር መገለጫ ምሳሌ መሆን ይችላል። እኛ በሰውኛ ለምሳሌነት የምንጠቀምባቸው ለቃሉ ምሳሌ አድርገን የምንጠቀምበት ሰውኛ ነገሮችም ልንገለጥበት እንችላለን እንጂ ትክክለኛ ያ አስጨንጋፊ ክፉ ውሃ የተፈወሰው በሕያው አምላክ በኤልሳ ያለፈው የእግዚአብሔር ቃል ነው። ከአፉ የወጣው የእግዚአብሔር ቃል ነው ወገኖቼ። ያ ቃል አለፈና ይሄ ምን ይላል? ይሄን ውሃ ምን ይላል? ፈውሼዋለሁ። ይሄን ውሃ ፈውሼዋለሁ። ከዚህ በኋላ ምን አይሆንም? ሞትና ጭንገፋ አይሆንም። ስለዚህ በባሪያው አልፎ እግዚአብሔር ፈወሰው እንጂ ጨው ለምልክት ተጠቀመበት እንጂ መርገም ሰባሪው ምንጩ ላይ መርገም ሰባሪው ማን ነው? እግዚአብሔር በቃሉ ተገልጦ ነው። ከዋናው ምንጭ ምን ሆነ? ተፈወሰ። ጭንገፋው ምን ሆነ? ለዘላለም እስከ ዛሬ ድረስ ቆመ ነው የሚለው። ክብር ለመንፈስ ቅዱስ ይሁን፣ ክብር ለኢየሱስ ይሁን። ተፈወሰ። ርዕሴ ተፈወሰ ነው። ምን ተፈወሰ
የፍሬን ክፉ ውሃ ተፈወሰ። አስጨንጋፊ ውሃ ተፈወሰ። እዚህ ላይ ነው መልእክቴን የምትቀበሉና የምትወስዱት። እኔም እናንተም ዛሬ ኤልሳ የለም። እኔና እናንተ እግዚአብሔር በዚህ ዘመን ያቆመን የእግዚአብሔር ባሪያዎች በክርስቶስ ኢየሱስ በዚህ ቃል እውነት ጭንገፋ የሆነ አስጨንጋፊ ክፉ ውሃ በዚህ ቃል ትንቢትን ተናገርንበት። እምኑ ላይ ዋናው ጋር ላይ ምንጩ ላይ ባክግራውንድ የያዘ ምን አይነት ባክግራውንድ? የደም ቃል ኪዳን የያዘ ወገኔ። በዘር ማንዘር ሊሆን ይችላል፣ በትውልድ ሊሆን ይችላል፣ በየትኛው ሁኔታ ውስጥ ይሁን፣ በሀገር ሊሆን ይችላል፣ በትውልድ በግል በቤተሰብ ከባክግራውንድ ግን መዘዝ ይዞ ያለ ከባክግራውንድ የደም ቃል ኪዳን ይዞ ያለ ለብዙ ጊዜ ተደጋግሞ ጭንገፋ ፍሬ መምታት ቤት ይቁጠረው። ዛሬ በየቤቱ፣ ዛሬ በየትውልዱ፣ ዛሬ በየቤተሰቡ፣ በምድርም በሀገርም በቤተ ክርስቲያንም ስንት አይነት የተመታ ፍሬ አለ፣ ስንት የሚመታ ፍሬ አለ። በቤተ ክርስቲያን እንኳን ፍቅር፣ ሰላም፣ አንድነት፣ ህብረት፣ ኢኮኖሚ፣ ጤንነት ብዙ ፍሬ አልባ የሚያደርግ ምን አለ? ጭንገፋ አለ። አደገ ወጣ ሲባል ደረሰ እዛ ጋር ከፍ አለ ሲባል ነገር ግን ተመልሶ ምን ሲሆን እናያለን? ተምዘግዝጎ እንደገና ሲወርቅ እናያለን። ወጣ የተባለው አደገ ፍሬ ያሳየ የተባለው ነገር ሲወርቅ እናያለን። በጣም በተለይ በእኛ ሀገር ብዙ ጊዜ የተጠበቀ ነገር ሄዶ ሲፈርስ አገልጋይ ወጣ ተብሎ በጣም ሲጠበቅ እና ሲታይ አበባነቱ ፍሬው ሲታይ መልሶ ደግሞ ጥውልግ ብሎ የሚጠፋበት ብዙ ፍሬን የሚመታ ኢኮኖሚን የሚመታ ጤናን የሚመታ የብዙ ነገሮችን ፍሬን አልባ የሚያደርግ አለ። አናቀው ሆኖ ነው። ይሄ ስለተጻፈ ነው። እዚህ ጋር ስለተጻፈ ኢያሪኮ በምን ምክንያት ነው እንደዚህ የሆነችው ስንል ባክግራውንዷ ላይ የእግዚአብሔርን ቃል ተላልፈው እግዚአብሔር እቺ ከተማ አትሰራ ብሎ በኢያሱ በኩል ምን አምጥቶ ነበር? ቃል ተናግረው ነበር። ይሄ ነገር ቢሰራ ግን በታናሽ ልጅ በታላቅ ልጅ በደም ነው የሚሰራው። የተረገመ ይሁን ብሎ እርግማን ወጥቶባታል። ያ እርግማን በኃጢአት በበዛበት ጊዜ በአኬል መጥቶ በሰጎብና በአቤሮን በልጁ እንደ ቆረቆራት ደም እንደፈሰሰ ይናገር። እነኛ ቦታ ላይ ታዲያ የእግዚአብሔር ቃል ተጥሶ የእግዚአብሔር ከአፉ ጋር ወጥቶ ነው መሪው የተናገረው። ያ ነገር ምን መሆን አለበት? ዛሬ ብናቀው ብዙ ንስሐ የምንገባበት ብዙ መርገም የሚሰበሩ ነገሮች አሉ። እዚህም ጋር ኤልሳ መጣ፣ ምንጩ ላይ ቆመና ይሄ ምንጭ ራሱ እግዚአብሔር ምሕረት አድርጎ እግዚአብሔር በቃሉ ፈውሼዋለሁ አለ። አሜን ነው። ይሄ እርግማን ተሰበረ ከከተማይቱ። የጭንገፋ እርግማን ከከተማይቱ ምን ሆነ? ተሰበረ። ስለዚህ ተፈወሰ ነው ርዕሴ። ምን ተፈወሰ? ክፉ ውሃ ፍሬ የሚያስጨነግፍ ክፉ ውሃ ከበስተጀርባ የተያዘ ነገር ያለው ያውም የደም ኪዳን የያዘ እንዲህ አይነት ነገሮች ምን ሆነዋል? በግልም በከተማም በሕዝብም እግዚአብሔር ለአንድ ሲያመጣ ለከተማ ነው፣ ለአንድ ሲያመጣ ለቤተ ክርስቲያን ነው። እግዚአብሔር ለሁላችን ይሄን ቃል በኢየሱስ ክርስቶስ ስም በዚህ ቃል እውነት ባረኳችሁ። ዛሬ በየጓዳው በየቤቱ በየቤተ ክርስቲያኑ በግልም በቤትም በቤተሰብም በሀገርም የትኛውንም አይነት ጭንገፋ ሞት ያለበት ጭንገፋ ፍሬ የሚያስጨነግፍ ጭንገፋ በኢየሱስ ክርስቶስ ስም በዚህ ትንቢታዊና እግዚአብሔራዊ ቃል ፈውስ ይለፍበት ብዬ አሳለፍኩኝ። ጌታ የተባረከ ይሁን። ስለዚህ ኤልሳ የለም፣ ወደኛ እናምጣው። በቃሉ ስልጣን ጭንገፋ ከምንጩ ምን ሆኗል? በመለኮታዊ የእግዚአብሔር የፈውስ ቃል ፈውስ ተካሂዷል። ዛሬም ይሄ ፈውስ ለኛ ነው። ኤልሳ የለም። ተረኞቹ እንደ ኤልሳ አዲስ ማሰሮ ስንል አዲስ ማሰሮ አዲስ ማንነትን ይገልጣል። የአዲስ ኪዳን ሰዎች ነን። በአዲስ ልደት መታደስን ያገኘንን አዲስ ማሰሮ ምንም አዲስ ነው፣ ምንም አልተጠቀመበትም። አዲስነትን ያመለክታል። በአዲስ ማሰሮ ሰው አምጡልኝ ሲል አዲሱ በአዲስ ኪዳን ያለን ሰዎች አዲስ ማንነታችን በክርስቶስ የሆነው እነሆ አሮጌው ነገር አልፏል፣ ሁሉ በክርስቶስ አዲስ ፍጥረት ነው እንደተባለ አዲስ ኪዳን በክርስቶስ ኢየሱስ አዲስ ፍጥረት የሆነን የአዲስ ኪዳን ቤተክርስቲያን አገልጋዮች
እናንተ የዓለም ብርሃን የምድር ጨው ናችሁ የተባልን፣ እናንተ የንጉሥ ካህናት የተባልን፣ እናንተ የንጉሥ ካህናት ለርስት የተለያችሁ ቅዱስ ሕዝብ የተባልን እኛ በእኛም እግዚአብሔር ዘላለማዊ የጌታ የፈውስ ኃይል ያለበት ቃል አለ። ይሄ ቃል ዘላለማዊ ቃል ነው። ኤልሳ ቢሄድም ቃሉ አለ። ዛሬም የሚሰራ ቃል ነው። የትንቢቱ መንፈስ የትንቢቱ ቃል በእኛም ይሰራል። በእኛም ዘመን በእኛ ይሰራል። በአዲስ ልደት ኪዳን አዲስ ትውልድ በሆንበት እንደ አዲስ ማሰሮ አዲስ በክርስቶስ አዲስ ሕይወትን ያገኘን ክብር ለኢየሱስ ይሁን። በእኛም ውስጥ እግዚአብሔር በቃሉ ምን ነው ያልፋል። በደሙ የተቤዠን የእግዚአብሔር ልጆች በቤተ ክርስቲያን እግዚአብሔር ፈውሳለሁ። በአገልጋዮች በነቢያት እግዚአብሔር ፈውሳለሁ። በምን ብትሉኝ በቃሉ ስልጣን ያልፋል። እግዚአብሔር አሁን እየተናገረ ያለው እግዚአብሔር ነው። ቃሉ ነው፣ ከኔ የወጣ አይደለም። ስለዚህ ይህ ቃል አድራሻና አቅጣጫ ይዞ ምንም አይነት ኪዳን ኖሮት የሚያስጨነግፈው ነገር በኢየሱስም ይውጋው ይንቀለው። እኛም ጸልየናል። ይሄ ቃል ዛሬ ለቤተ ክርስቲያን በመጣበት ቃል ስልጣን መርገምን በኢየሱስ ክርስቶስ ስም ያስቀራል፣ ጭንገፋን ይመታል፣ ይፈውሳል እና በእኛ ውስጥ ይሰራል። አስጨንጋፊው ክፉ ውሃ ከምንጩ ከተፈወሰ ዛሬም ክርስቶስ በቃሉ ምድር ክርስቶስ በመካከላችን ስጋ ለብሶ ተገልጧል። ስጋ ለብሶ ቃል የሆነው ቃሉን ልኮ ፈወሳቸው ስለሚል ቃል በኤልሳ ውስጥ ወጥቶ ነው ጭንገፋን የመታው። ዛሬም ቃል የነበረው ክርስቶስ ስጋ ለብሶ ምን ብሏል? በመካከላችን ተገልጧል። ክብር ለኢየሱስ ይሁን። ይሄን ብቻ አይደለም። ገላትያ 3:13 ላይ ስትመለከቱ በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ በእንጨት ላይ ምን ሆነ? ተሰቀለ። ስለማን እርግማን? ስለኛ እርግማን ሆኖ። ክብር ለመንፈስ ቅዱስ ይሁን። እንዴ በተሻለ ዘመን ላይ ነው ያለነው። በተሻለ ኪዳን ላይ ነው ያለነው። በበለጠ ነገርና ዘመን ላይ ነው ያለነው። በዛን ዘመን እሱ በአክዓብ ኃጢአት በበዛበት ዘመን ላይ ነው አካኤል እንደዚህ አይነት ድፍረት ያደረገው። እንዲህ አይነት ጭንገፋ ያመጡ። ዛሬ ደግሞ እኛ በክርስቶስ ኢየሱስ መርገም በተሻረ በተሰበረበት በደም የቆመ እንኳን በክርስቶስ ደም የፈረሰበት ዘመን ላይ ነው ያለነው። ስለዚህ ምን ይላል ገላትያ 3:23 በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ደግሞ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ይላል። ኧረ እግዚአብሔር ይመስገን። እኛ እርግማንን በመሻር ለአብርሃም የተገባውን የቃል ኪዳን በረከት በመካከለኛው ድልድይ ሆኖ በክርስቶስ ወደኛ ይደርስ ዘንድ ነው። አንደኛ እርግማንን ሰብሯል ክርስቶስ በመስቀሉ ላይ። ሁለተኛ ደግሞ በክርስቶስ ኢየሱስ ለአሕዛብ የመንፈስ በረከት ይደርስ ዘንድ ደርሶን ነው። በክርስቶስ ኢየሱስ ፍሬ ሕይወት ክርስቶስ አብርሃም እንደዛ ነው። በክርስቶስ የአብርሃም የቃል ኪዳን በረከት ወራሾኛለሁ እንደ እስራኤል ማለት ነው። ያልተገባኝን ማለት ነው። ሮሜ 11 ይሁንና አይሁት ያልተገባን አሕዛቦች ነን። ገብተን ዋናው ወይራ ውስጥ ስክት ያለው በክርስቶስ ኢየሱስ ያልተገባንን እንደተገባን ተቆጠረን። እነሱ ግን ባለማመናቸው አሉ። እኛ ግን በክርስቶስ አምነን ምን ሆነናል? የአብርሃምን የተስፋ በረከት ወራሾች ሆነናል። ስለዚህ መርገሙ የሚሰበርበት ደም የያዘው ባክግራውንድ ላይ ያለው ደም የያዘ እግዚአብሔር ያዘነበት ቃል ኪዳን እነሆ የገባ በዛ ደም የቆመ የመርገም ቃል ኪዳን ለየትኛውም ዘር፣ ለየትኛውም ትውልድ፣ ለየትኛውም አገር ጭንገፋን ያመጣ እግዚአብሔር በቃሉ መሰረት ይሰብረዋል ነው የምላችሁ። ለምን? በተሻለ ዘመን ላይ ነው ያለነው። እርግማን የሚሽር የእርግማንን የጭንገፋ ኪዳን በደም ኪዳኑ የሚሰብር ኢየሱስ ክርስቶስ ስለኛ በመስቀል ላይ ሆኖ ራሱን ሰጥቶልናል። ክብር ለእግዚአብሔር ይሁን። የኢያሪኮን ባክግራውንድ ዘመን አልፎ በጊዜው የነበሩትን ሰዎች በጭንገፋ ያሰቃየ በዛን ዘመን በአክዓብ ዘመን የነበረው ያ ባክግራውንድ ላይ የተሰራው ስራ መጥቶ እዚህ ጋር ያሰቃያቸው ነበር። ክፉ ውሃ ሆኖ ምንጩ እየፈለቀ ውሃው እየፈሰሰ ክፉ ውሃ ያስጨነግፍ ነበር። ዘመን አልፎ እኮ ነው፣ ብዙ ዘመን አልፎ ተሻግሮ እኮ ነው የመጣው። ዛሬ ከበስተጀርባ የማናቀው
እንደ አክኤል በሰጎብና በአቤሮን ያቆመው ኪዳን፣ ሟርት፣ ድግምት፣ መሰዊያ፣ መስዋዕት፣ አምልኮት እግዚአብሔር ያዘነበትን ነገር የተደረገ በቤተሰብ በሀገር የተደረገ እግዚአብሔር ያዘነበት የተቆጣበት ደም የቆመበት ኪዳን ሊኖራል አናጤነውም እንጂ በተለይ እኛ ኢትዮጵያውያን የማናጠናው በእውነት ሂስትሪ ጠና ቢባል ሰው አይደለም የሀገሩን ሂስትሪና የትውልዱን የራሱን ዘር እንኳን ከበስተጀርባ ሄዶ ቢያጠና እና ብዙ ነገሮችን ቢይዝ በእግዚአብሔር ፊት ፈውሳ እኛ ይሄ አይገባንም ወገኖቼ። የድሮ አባቶች ልጅ ሲታጭ የማነው ልጅ የማነው ዘር የማነው አባት ሲሉ በቃ የሌላ ነገር አድርገን ብዙ የምንለው ነገር አለን። ዘር ሲጠይቁ ሲቋጠሩ የማ ቢወልድማ የማ ልጅ ነው ሲባል ዛሬ ወገኖቼ በጋብቻ እንኳን በማናቀው መርገም ተጠላልፎ መጋባት እንኳን በተራክቦት በመኝታ በትዳር በጋብቻ ንክኪ ውስጥ እንኳን አብሮነቱ ያለ ብዙ የኪዳን መርገሞች አሉ። ለምን ጋብቻ በቃ ሀብት በሀብቴ ህይወት በህይወቴ ነው፣ ያንተ ዘር የኔ ነው የኔ ዘር ያንተ ነው፣ በዘር ደግሞ መደባለቅ አለ፣ መዋለድ አለ። እንደዚህ አይነት ትስስር አለ በጋብቻ ውስጥ እና ቀድሞ ጋብቻ ላይ ራሱ ጥናት ማድረግ ችግር ቢኖር ገብቶ አጥርቶ በጸሎት መጋባት እንኳን ጥሩ ነው አልኩኝ። ከዚህ የተነሳ እና ጥንት ይጠይቃሉ የማን ነው ዘር የማን ነው ትውልድ ይባላል። በትውልድ ውስጥ ምን ችግር አለ? ምንድነው? ዛሬ እኛማ መፍትሄ አለን። ችግሩን አይተን ኮዙን አይተን ለይተን ንስሐ ገብተን ቀብረን ተነጋግረን በእግዚአብሔር ፊት ንጹህ ጋብቻና ንጹህ መኝታ መፍጠር ራሱ ቀላል ነገር እንዳይመስለን። እድለኞች ነን ይሄንን እያወቅን መንጥረን የምንጋባ ሰዎች እና ይሄን ሁሉ አሰብኩኝ። ለምን ባክግራውንድ ላይ ያለ ችግር እኛ እስቲ ቤተሰቦቻችን በህይወት ካሉ እስቲ እንጠይቃቸው። አያታችን ምን ነበር? አባታችን ምን ነበር? ምን በቤታችን ይደረግ ነበር? እነኚህ ነገሮች ምንድናቸው? ምንድነው የሚያስከትሉት? ባክግራውንድ ላይ የሚመጣ ችግር ኢየሱስ ክርስቶስ በደሙ ጣልቃ ገብቶ መስመር አለበት። ለዚህ ንስሐ መግባት አለብን። ለዚህ ነገር መጥራት መቻል አለብን። ዛሬ የክርስቶስን ደም ይዘን ስለ መርገም ነፍሱን የሰጠበት በእንጨት ላይ የሚሰቀል የተረገመ ነው እንደተረገመ ሆኖ ራሱን የሰጠበትን የመንግስት ወንጌል ስንቀበል አበሉ ብለን ይሄ ነው በዘር ያለው ችግር፣ ይሄ ነው በሀገር ያለው ችግር፣ ይሄ ነው በቤተሰብ ያለው ችግር። በዚህ ላይ የደም ይዞ የቆመ ጭንገፋ ያለበትን ኪዳን የኢየሱስ ክርስቶስን ደም ይዘን ቆምንበት ብለን በዛ ነገር ላይ ለይተን ንስሐ ብንገባ ፍሬ ያለው። ክብር ለመንፈስ ቅዱስ ይሁን። ግን ዋናው ነገር የክርስቶስን ስለ ሞታችን ስለ መርገም ስለ ኃጢአት የባክግራውንድ ተጠያቂ የሚያደርገንን ከአዳም ጀምሮ ያለውን የቁጣ ዕዳ የመርገም ዕዳ የራስንም በደል ተጠያቂ የሚያደርገውንም በደል የሚከተለን ይሄ ዘር ማንዘርን ሁሉ እንደ አክኤል በደም የተመሰረተ የመርገም ጣጣ ትውልድን በዘመን ውስጥ ተጠያቂ አድርጎ የነበረ ጭንገፋ በክርስቶስ ኢየሱስ መርገም በተሰበረ በተሻረበት ደም በኢየሱስ ስም ይሰበር። በቃ እግዚአብሔር ከገለጠው በየነገዱ በየዘሩ በየቤቱ በየቤተሰቡ በየአገሩ ያለ ይሄ ጭንገፋ ያለበት የትኛውንም አይነት ጭንገፋ የጤና በሉት የኢኮኖሚ በሉት ፍሬ ባለው ነገር ላይ የሰላም ጭንገፋ አለ፣ ረሃብ አለ፣ ጦርነት አለ። ወገኖች ስንቱ ይቆጠራል ፍሬ የሚመታ ስንት አለ፣ ጤና የሚያሳጣ ስንት አለ፣ ስንት ችግር አለ፣ ስንት አለ። ወልዶ እንዳይሳብ ወልዶ ዘር እንዳይዘራ ጭንገፋ፣ የጸጋ ጭንገፋ፣ የቅባት ጭንገፋ፣ የአገልግሎት ጭንገፋ፣ የትዳር ጭንገፋ፣ የኑሮ ጭንገፋ ስንት አለ፣ ስንት ዘር አለ የሚቀጠቀጥ። ወገኖቼ ምስጢሩ ይግባል። ቆም ብለን ይሄ መልሶ የሚታይ ወገኖች አንድ ቃል መጣልኝ። በዳዊት ዘመን መልሶ ረሃብ በምድሪቷ ላይ ድርቅ መጣ እና ዳዊት ብልጥ ነው። ጌታ ሆይ አለ ምንድነው በኔ ዘመን መልሶ ድርቅ መጣ ብሎ እግዚአብሔር ፊት ሲቆም ምንድነው ያለው? ደም አለ። ሳኦል ካንተ በፊት የነበረው ሳኦል በመንግስቱ እንደዚሁ እንደ አክኤል ቃል ተላልፎ ነበረ። የገባዖን ሰዎች በኢያሱ ዘመን
ቃል ኪዳን ተገብቶላቸዋል። አታለውም ቢሆን የገባዖን ሰዎች የሩቅ ነን ብለው የቅርብ ሆነው ሳሉ ፈርተው ቃል ኪዳን ተጋብተው እንደ ቀራጭ እንደ ፈላጭ ሆነው እንዲኖሩ ተፈቅዶላቸዋል እንዳይጠፉ። ሳኦል ቀናና በሳኦል ዘመን ምን ማድረግ ጀመረ? ገባዖንን ማጥፋት ጀመረ። እግዚአብሔር በዚህ ተቆጣ። ስለዚህ ደም አለ በሳኦል ቤት። ገባዖንን አጥፍቷል። የገባዖን ይሄ ቃል ኪዳን መስበር ነው። የእግዚአብሔርን ቃል መተላለፍ ነው። ስለዚህ ምድሪቱ ዳዊት በማያውቅበት በራሱ ዘመን ላይ ተከሰተበት የረሃብ ችግር ደጋግሞ በዚህ ጊዜ ነው። ይሄን ካለው በኋላ እግዚአብሔር ወደ ገባዖን ሰዎች ሄደ። የገባዖን ሰዎች ምንድነው የምደረግላችሁ? እግዚአብሔር ስለናንተ ተቆጥቷል። ይሄ ድርቅ የመጣብን ይሄ ችግር መላልሶ የመጣብን በዚህ ምክንያት ነው። ምን ይደረግላችሁ? የገባዖን ሰዎች እኛ መታሰቢያችንን ከምድር ሊያጠፋን ከመጣው ድራሻችንን ሊያጠፋ ከመጣው ከሳኦል ልጆች በቀር ምንም አንፈልግም ማለት የሳኦል 7 ልጆች ሳኦል የለም እኮ ግን የሳኦል ልጆች ምን ይሰቀሉልን። ያ ከተሰቀለ በኋላ እግዚአብሔር ስለ ምድሪቱ የተለመነውን ልመና ምን አረገ ይላል? ሰማ። ልመናው ተሰማ፣ ድርቁ ተወገደ። አያቱ ኮዝ ነበረው። የዛ ተደጋግሞ የመጣ ረሃብ ኮዝ ነበረው። በስተጀርባ ነበረ ነገር። ያን ጉዳይ እግዚአብሔር ገለጠው ማለት ነው። ስለዚህ ተደጋግሞ በምድር ላይ ተደጋግሞ በትውልድ ላይ ተደጋግሞ በቤተሰብ ላይ በግለሰብ ላይ በቤተሰብ ላይ እንዲህ ነገሮች ሲመጡ ቆም ብሎ ምንድነው ጌታ ሆይ ይሄ ጉዳይ እንዲህ ነው፣ አምናም እንዲህ ነው፣ ካቻምናም እንዲህ ነው፣ ዛሬ ምንድነው ጌታ ሆይ ሚስጥሩን ግለጥ ስንለው እግዚአብሔር ይገልጣል። እዛ ላይ ደግሞ የተከናወነበት ልጁ ነፍሱን ያከናወነ ለዚህ መሰል ችግር ነፍሱን የሰጠበት የክርስቶስ ሞት የፈሰሰው ቅዱስ ደም መድኃኒት ነው። ያንን እዛ ላይ ስንከድነው እግዚአብሔር ምሕረት ያደርጋል። እግዚአብሔር ፈውስ ያደርጋል። ዛሬም ይሄን የሆነው ክብር ለመንፈስ ቅዱስ ይሁን። ወደዚህ ገባሁ፣ እግዚአብሔር ይመስገን። ስለዚህ በኤልሳ በኩል ምን ሆነ? ጭንገፋ ተሰበረ። እግዚአብሔር ይህንን ውሃ ፈውሼዋለሁ። ክፉ አስጨንጋፊ ውሃ ምንጩ ላይ ነው። ታዲያ ዋናው ምንጭ ላይ ፈውሼዋለሁ። ታዲያ ዛሬ በክርስቶስ ሞትና ትንሣኤ በዚህ መንግስት ወንጌል ሁለንተናዊ የሆነ የጭንገፋ መርገም በኢየሱስ ክርስቶስ ስም የተሰበረ ይሁን። ሁለንተናዊ በሁሉ አቅጣጫ ያለ ጭንገፋ ሁለንተናውን በመስቀል ላይ በሰጠበት በክርስቶስ ሞት ጉልበቱን ሰበረን። ተሰበረ። ቃል አወጣንበት። በኢየሱስ ክርስቶስ ስፍር የሚያስጨነግፍ ጭንገፋ በክርስቶስ ኢየሱስ ሞት በፈሰሰው ደም የደም ኪዳኑን አፈረስን። በእግዚአብሔር ቃል ተፈወሰ። የትኛውም የግል የቤተሰብ የዘር ማንዘር ብትሉት ባግራውንድ የያዘ የሀገር ብትሉት የነገድ የቋንቋ የትኛውም ቦታ ይሄን ደም ይዘን ገባን። ይሄን የቃል ኪዳን ደም ይዘን ገባን። ይሄን የመስቀል ኃይል ይዘን ገባን። ይሄን ሁለንተናውን በመስቀል ላይ አጥሮ ስለ መርገም እንደ መርገም ስለ ሞት እንደ ሞት ሆኖ ተወክሎ ራሱን የሰጠበትን ያመነውን የክርስቶስን የመስቀል ሞት የፈሰሰው ንጹህ ደም በዚህ የኪዳን መርገም በዚህ የቃል ኪዳን ደም ይዞ በሚሰራ መርገም ላይ በዚህ ጭንገፋ ላይ በዚህ ፍሬ በሚመታ ጭንገፋ ላይ የኢየሱስ ክርስቶስን ደም ረጨንበት። ይህ የኢየሱስ ክርስቶስ የቃል ኪዳኑ ደም ነው። ዛሬ በዚህ የደም ቃል ኪዳን ስራውን አፈረስን። አሜን። የፈረሰ ይሁን። አሜን። የፍሬ ጠላት አስጨንጋፊ ክፉ ውሃ ኤልሳዕን። ስለዚህ በአዲስ ኪዳን በዚህ በኪዳኑ አምላክ እኛም ደግሞ የቃል ኪዳን ምኖች ነን፣ ህዝቦች ነን። በዚህ በእኛ በሚሰራ በእግዚአብሔር ከአፋችን ቃል ጋር አብሮ በሚሰራ በእግዚአብሔር ቃል ስልጣን ፈውስን አሳለፍንበት። እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ። ዛሬም እዚህ ምንጭ ላይ ራእያችን ምንጭ ላይ ቤተክርስቲያናችን ምንጭ ላይ እኛ ግላችን ምንጭ ላይ እግዚአብሔር በዚህ ሰዓት ይሄንን መልእክት ለሚሰሙ ምንጫችሁ ላይ በየጓዳችሁ ባለ ጭንገፋ ላይ በየትዳር ባለ ጭንገፋ ላይ በየልጆች ትምህርትና በየልጆች ስኬት ላይ ያለ ጭንገፋ በጤና ቢሆን በየትኛውም ጭንገፋ ላይ በኢየሱስ ስም እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ። አሜን ነው። በዚህ ቃል አሁን አምላክ እግዚአብሔር የፈውሱን ቃል በኢየሱስ ስም በእምነት አወጣው። በዚህ ቃል ፈውስ ይካሄድ። ኤልሳዕ የለም፣ ከኤልሳዕ የሚበልጥ ክርስቶስ ሁለንተናው
ስልጣናውን ሰጥቶ በሚሰራበት በትንቢቱ መንፈስ በእግዚአብሔር መንግስት በወንጌል ቃል ስልጣን ይሄ ፈውስ ሃሌሉያ አሜን ሆነ። ተቀበልኩት እኔ ሃሌሉያ። የሰው ክፋት፣ የሰይጣን ክፋት፣ የዓለም ክፋት፣ የውሃ ክፋት ሁሉ ከምንጩ በእግዚአብሔር ቃል በኢየሱስ ስም የደረቀ ይሁን። የሰይጣን ክፋት ቢሆን፣ የሰው ክፋት ቢሆን፣ የዓለም ክፋት ቢሆን፣ የውሃ ክፋት ቢሆን በኢየሱስ ክርስቶስ ስም በደሙ ቃል ኪዳን ሰበርን። የእግዚአብሔር ቃል ኢዮብ ላይ እንደዚህ ይላል፣ ክፋት እንደ ዛፍ ይሰበራል ይላል። እንደ ዛፍ ክፋት እንደ ዛፍ ይሰበራል ይላል። የሰው ክፋት ቢሆን ዛሬ እንደ ዛፍ ይሰበር። በእግዚአብሔር ቃል ጉልበት ከዚህ በኋላ ለጭንገፋ የሚሰራ የሰው ክፋት፣ ለጭንገፋ የሚሰራ የውሃ ክፋት፣ ለጭንገፋ የሚሰራ የሰይጣን ክፋት መርገም በሰይጣን በዲያብሎስ በመተት በድግምት እንደ በለዓም የሚረግም አበባ የሚያረግፍ ከእግዚአብሔር ጋር ያለ ኮኔክሽን ሪሌሽን የሚያበላሽ የበለዓም እርግማን እግዚአብሔርና ሕዝቡን አጣላ። ምክር መክሮ ሄደ። እርግማኑ ባይሳካለት ክፉ ምክር መከረ። ምክሩ ነው እስራኤልንና እግዚአብሔርን ያጣላ እና ከሞዓባውያን ማመንዘር የጀመሩት የሞዓብ ሴቶች በበለዓም ጥልቅ ምክር ተመክረው ሕዝቡን ያስቱና ከእግዚአብሔር ጋር ያጣሉ ነበር። የእግዚአብሔርን ቁጣ እሳት ሆኖ ይነድድ ነበር። ዛሬ እንዲህ አይነት አንደርግራውንድ ውስጥ ለውስጥ የሚካሄድ ሰይጣናዊ በለዓማዊ እርግማን ሁሉ ከእግዚአብሔር ጋር ያለን ነገር ሰውን ሁሉ የሚያበላሽ ብዙ ፍሬን የሚያስጨነግፍ የአምልኮን የስግደትን ከእግዚአብሔር ጋር ያለውን እነሆ ህብረትና ግንኙነት እነሆ የቢሮ አገልግሎት፣ አምስቱን ኦፊስ አገልግሎት፣ ቅባት፣ ራእይ፣ ጸጋ ብዙ ነገሮችን የሚያስጨነግፉ በሰይጣን አሰራር ያሉ በድግምትና በእርግማንት የሚሰራ በሰው ክፋት የሚሰራ በውሃ ክፋት የሚሰራ በዓለምና እነሆ በሰይጣን ክፋት የሚሰራ የክፋት ጉልበት በኢየሱስ ክርስቶስ ደም በመስቀሉ ጉልበት የደቀቀ ይሁን። በበጉ ደም የፈረሰ ይሁን። በኢየሱስ ስም የደቀቀ ይሁን። ዛሬ ፍረስ። ቃል ወጣበት። ክፋት ሁሉ ላይ ክፋትን ሰብስበን በእግዚአብሔር የፍርድ እሳት ማጭድ አጨድን። ስለታሙን ማጭድ ሰደድንበት። ክፋት በኢየሱስ ስም ይታጨድ። ክፋት እንደ ዛፍ ይሰበር። ዮብ ላይ እንደሚል ክፋት እንደ ዛፍ ይሰበራል አለ። የትኛውም አይነት ክፋት፣ የውሃ ክፋት፣ የሰይጣን ክፋት፣ የአንደርቢ የመተት የድግምት የእርግማት ኃይልና ክፋት፣ አስጨንጋፊ ክፋት፣ አዋራጅ ክፋት በኢየሱስ ክርስቶስ ስም በእግዚአብሔር ልጅ ቃል ጉልበት ሰበርን። በበጉ ደም የደሙን ኪዳን አፈረስን። በደም ይሁን በቃል ይሁን በየትኛውም አይነት ኪዳን ያለው ክፋት፣ መሰዊያ ያለው ክፋት፣ መስዋዕት የቀበለ ስዕለት ግብር የበላ ክፋት በኢየሱስ ክርስቶስ ስም ጭንገፋን ያመጣ ሁሉ በክርስቶስ ደም አረከስን። እንደተረገመ ሆኖ ራሱን በሰጠበት የግብር እርግማን በሻረበት በልጁ ሞትና በትንሣኤው ኃይል በኢየሱስ ስም አፈረስን። የተሰበረ ይሁን። ሃሌሉያ። እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ። ከእንግዲህ በኋላ ምን አይሆንም? ሞትና ጭንገፋ አይሆንም። አረማሞና ዋግ የመታው መርገም እግዚአብሔር በሞቱ ሽሮታል። አንተ አረማሞ የመታ አረማሞ ዋግና አረማሞ እግዚአብሔር ቃል ተናግሮበታል። ተፈውሰሃል። አረማሞና ዋግ በእግዚአብሔር ቃል ስልጣን ገሰጽን። በኢየሱስ ክርስቶስ ደም በመስቀሉ ኃይል አፈረስን። ከዚህ የተነሳ ምን ይላል እግዚአብሔር ሐጌ ላይ? ይሄ ስር ነቀል የሆነ ነገር ነው። ምንጩ ላይ ፈውስ ሲመጣ ስር ነቀል የሆነ ጭንገፋን ከስሩ ነቅሎ የሚያወጣ ቃል ነው የወጣው። ስለዚህ ዛሬ እናገራለሁ፣ ከዘር ማንዘር ቢሆን ከየትኛውም እነሆ ከሀገር ከቤት ከነገር ከቋንቋ ቢሆን እነሆ ከዛኛው ዓለም እንደ በለዓም የመጣ ቢሆን ከሰይጣን ክፋት ከዓለም ክፋት ከባግራውንድ ከዘር ቢሆን ከራሳችን ቢሆን ምንጩን መንግሎ በሚያወጣው ዛሬ በእግዚአብሔር ቃል ነቀል ነው። በእግዚአብሔር የስልጣኑ ቃል ነቀል ነው። በክርስቶስ እርግማን በሻረበት ያው ነፍሱን ባፈሰሰበት በበጉ ደም ነቀል ነው። በመስቀሉ ቃል አደቀቅ ነው። ይህ ፍሬ የሚመታ ይህ ዘር የሚመታ በኢየሱስ ደም የፈረሰ ይሁን። ከዚህ በኋላ ምን አይሆንም? ሞትና ጭንገፋ አይሆንም። የሞት መንፈስ የጭንገፋ መንፈስ በእግዚአብሔር ልጅ በክርስቶስ ሞትና ትንሣኤ ኃይል አፈረስ ነው። ፈውሼዋለሁ ይላል። ውሰዱ ይሄንን ቃል። እግዚአብሔር እንዲህ ይላል፣ ይህንን ውሃ ከምንጩ ፈውሼዋለሁ። ተፈወሰ። ምን ተፈወሰ? ችግሩ ከምንጩ ተፈወሰ። ፈውሼዋለሁ። ከእንግዲህ በኋላ ሞትና ጭንገፋ አይሆንም። እንግዲያስ ምን እንበል? እንደ እግዚአብሔር ቃል ከዚህ ቀን ጀምሮ ይላል አይደል? ከዚህ ቀን
ተከልንበት ያንን እርግማኑን ነቅለን ከዚህ ቀን ጀምሮ ቀኑን ጻፉት። ከዚህ ቀን ጀምሮ እባርካችኋለሁ። ሀጌላ እባርካችሁ። ለምን አረማሙ ዋጉ ተመቷል። አረምና ዋጉ አረማሙና ዋግ ተመቷል። ስለዚህ ያላቸው እዛ ቦታ ላይ ከዚህች ቀን ጀምሬ ምን አረገ? እባርካችኋለሁ። ያኛውን ነቀልን፣ አስጨንጋፊው ሞትና ጭንገፋ ያለበትን ቃል በእግዚአብሔር ቃል ስልጣን ነቀልን፣ አስወገድን፣ ሻርን። ከዚህ ቀን ጀምሬ ባርካችኋለሁ ያለው የእግዚአብሔርን ቃል በስፍራው ላይ ተከልን። ደሙ ምስክር ነው። ደሙ ምስክር ነው። የተቤዠን ደም ምስክር ነው። የተፈጸመበት የመስቀሉ ስራ ባንዲራ አድርገን ተከል ነው። ባንዲራ አድርገን የክርስቶስን የመስቀል ስራ ሁለንተናውን የሰጠበትን የተፈጸመበትን ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ራሱን የተወበትን እንደ ወንጀለኛ እንደ ተረገመም ሆነ ራሱን የሰጠበትን ስለዚህም እርግማን ራሱን ሰጥቷልና በዚህ በክርስቶስ ሞት በፈሰሰው ቅዱስ ደም የትኛውንም መናፍስታዊ የሆነ እርግማን የትኛውንም የዘር ሐረግ የሆነ እርግማን ደም የያዘ ቢሆን ቃል የያዘ ቢሆን የትኛውንም ስለት የተቀበለ ቢሆን ዛሬ በዚህ ቃል ስልጣን ሽረነዋል። በዚህ ቃል ስልጣን ሽረነዋል። በዚህ ቃል ሉዓላዊ በሆነው በእግዚአብሔር ፈውስ ቃል ስልጣን ይሄ አስጨንጋፊ ነገር ምን ብሎ ተፈውሷል። ከዚህ ቀን ጀምሬ አብረን የምንቀበለው ከዚህ ቀን ጀምሬ እባርካችኋለሁ። በረከታችንን እንቆጥራለን። በደም ክርስቶስ ዋጀን። ጭንገፋና ሞትን በመስቀሉ ቃል አገድን። በመስቀሉ ቃል ቀረቀር ነው። በመስቀሉ ቃል ቆለፍ ነው። በደም ኪዳኑን አፈረስን። በቃ በደም ክርስቶስ ዋጀን። በቃ ሞትና ጭንገፋ በክርስቶስ ስም በእኛና በቤታችን በራእያችን በሕይወታችን በጤና በኑሮ ነገር ሁሉ ላይ በኢየሱስ ደም ዋጀን፣ ቆለፍን፣ ቀረቀርን። የእግዚአብሔርን ቃል ባርካችኋለሁ ያለንን በቀኑ አቆምን። እሰይ ተፈወሰ። አረማሞ መርገሙ ተነቀለ። በምትኩ የባርኮቱ ቃል መጣ። እግዚአብሔር ምንጫችንን ከምን ይፈውሳል? ከምንጩ ነው የሚፈውሰው። በቃ ይለዋል መርገምን፣ በቃ ይለዋል ጭንገፋን። በቃ ቀይሬዋለሁ፣ ዋጅቼዋለሁ። ዋጀሁት መርገምን በልጁ ነፍስ ኃጢአት በሌለበት ስለ ኃጢአት ስለ ሞት ስለ እርግማን ራሱን በሰጠበት በክርስቶስ በአዲስ ኪዳን በፈሰሰው ደም የአዲስ ኪዳን አገልጋዮች እኛ ቃሉን እናውጃለን። አዲስ ማሰሮ ጨው እናንተ የዓለም ብርሃን የምድር ጨው ናችሁ። ጨውም እኛ ነን። አዲስ ኪዳኑ አዲስ ልደት ያገኘን እኛ ነን። እናውጀዋለን ቃሉን በክርስቶስ ኢየሱስ አሜን። ተፈወሰ። አስጨንጋፊው ምንጭ ተፈወሰ። ሁለተኛ ልሂድላችሁ። ተፈወሰ። ሁለተኛ ማርቆስ 5:24 እስከ 35 ስንመለከት ማርቆስና ሉቃስ ላይ ተመሳሳይ ነገር ነው። ምን ይላል እዛ ላይ? የሚገርም ነው። ይቺ 12 ዓመት ሙሉ ደም የሚፈሳት ሴት 12 ዓመት ሙሉ ደም የሚፈሳት ሴት ትመለከታላችሁ። ከ24 ጀምራችሁ ስትመለከቱ ከ12 ዓመት ጀምሮ ነው የሚለው ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ይቺ ሴት በበሽታ ስቃይ ትሰቃይ የነበረች ሴት፣ በበሽታ የምትሰቃይ ሴት ነበረች። ይቺ ሴት ከበሽታዋ ስቃይ ለመገላገል ለባለመድኃኒቶች ብዙ ገንዘቧን ምን ያለች ነች? የከሰረች ነች። ብዙ ገንዘቧን አውጥታለች፣ ከስራለች። ግን ባሰባት እንጂ ይላል አልተሻላትም። ገንዘቧን ከስቃይዋ የተነሳ ከበሽታዋ የተነሳ ፈውሷን ሳታገኝ ገንዘቧን ጨረሰች። ሉቃስ 8:43 ላይ ተመሳሳይ ታሪክ ነው። ግን እዛ ላይ ለይቶ ምን ይላል? ትዳሯን ሁሉ ለባለ መድኃኒት ከስራ ማንም ሊፈውሳት አልተቻለም ይላል። አሳዛኝ ሴት ትዳሯንም በዚህ በሽታዋ ያጣች ይመስለኛል። ትዳሯንም ብሎ ደግሞ ትዳሯን ሉቃስ ይጠቅሰዋል። ትዳሯንም ምን ይላል? ከሰረች። ትዳሯንም እንኳን ሳይቀር ለባለ መድኃኒቶች ሰጠች። ትዳሯንም ሰዎች አልተፈወሰችም። ገንዘቧን ሁሉ ጨረሰች፣ አልተፈወሰችም። በስቃይ ነው የሚለው። ከበሽታም በሽታ ፔን አለው። ፔንፉል ነው፣ ስቃይ ያለው በሽታ ነው። ይሄንን የሚያውቅ ያውቀዋል። በጣም ከባድ ነው እኛ ስንናገረው። በዚህ ፔን ውስጥ ያለው ግን ያውቀዋል።
ግን እነግራቸዋለሁ አንድ ነገር መጣብኝ። ልክ እንደ በሽታ ደግሞ የሚጠዘጥዝ ስቃይ የሆነ ችግር ያለው ደግሞ አለ። እንደ በሽታ እንደሚያሰቃይ በሚያሰቃይ ችግር ውስጥ ያላችሁ ሆይ ተቀበሉኝ ይሄንን መልእክት። ፈውስ አለው ዛሬ። በበሽታ ላይ ብቻ አይደለም አሁን ሲመጣልኝ የሚያሰቃይ ልክ እንደዛ እንደተሰቃየ ሰው በሽታ አልጋ ላይ ሆኖ እንደተሰቃየ እንደዚህ ሴት መድኃኒት እንዳጣች መፍትሄ ያጣችሁ በብዙ ችግርና ስቃይ ያላችሁ ወገኖቼ፣ ህዝቦቼ፣ በየትኛውም ስፍራ ያላችሁ ዛሬ እግዚአብሔር በመድኃኒቱ በፈውሱ መጥቷልና ተቀበሉት። በሽታ ብቻ አይደለም አሁን ሲገባ እንደ በሽታ የሚያሰቃይ ፕሮብሌም ያለባችሁ፣ ልዩ ልዩ ችግር ያለባችሁ፣ ከዚህ በሽታ ያልተናነሰ ስቃይ በሐሳብ የምትሰቃዩ፣ በነገር የምትሰቃዩ እግዚአብሔር መጥቷል። ክብር ለመንፈስ ቅዱስ ይሁን። ፈውስ ነው፣ የፈውስ ኃይል ነው። ኃይል ነው የወጣው ለዚህ ሴት የጌታ ኃይል ነው ከውስጥ የወጣው። ደሟም ከውስጥ ነው የሚፈልቀው። ከውስጥ ነው የደሟ ምንጭ ያለው። ደሟ ውስጥ ነው፣ ማህፀኗ ውስጥ ነው። የደሟ ውጪ የወጣ ሽታው የሸተተ በጣም ትቸገር እንጂ ግን ምንጩ ግን ማህፀኗ ውስጧ ነው ያለው። ያን ውስጧ ያለውን የማህፀኗን ችግር የውስጧን ለመፈወስ ይችን ሴት ትዳሯን የከሰረች ገንዘቧን የከሰረች በስተኋላው በእምነት ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና ልብሱን ዳሰሰች። የደሟ ምንጭ ደረቀ። ከስቃውም እንደዳነች በሰውነቱ አወቀች። ከስቃውም እንደዳነች ከሰውነቱ አወቀች ይላል እና ይችን ሴት ለማዳን እንዲህ ነው ያለው ጌታ። እንደምንም ብላ ጨርቁን ዳስሳ ፈውስ እንደወጣ ጌታ ያውቃል። ከውስጡ ምን ወጥቷል? ኃይል ወጥቷል። ውስጧ ያለውን በሽታ ለመፈወስ የጌታ ኃይል ከውስጥ ወጥቷልና ማን ነው የሚያጋፋኝ? ማን ነው የዳሰሰኝ አለ። ማን ነው የዳሰሰኝ ሲል ምን አሉት ደቀ መዛሙርቱ በዙሪያ ሆነው? ይሄ ሁሉ ሰው እያጋፋ ደግሞ ማን ነው የዳሰሰኝ ትላለህን አሉት። እንዴ አይደለም አለ። አይደለም ኃይል ከኔ ወጥቷል አለ። አምላክን ነው እኮ እነሱ እንደዛ ብለው የሚከራከሩት። ምን ይሄ ሁሉ ሰው ነው የሚያጋፋ? አይደለም፣ ትክክለኛ ንክኪ ነው የተነካኩት። ከጌታ የወጣው ኃይል ማን ጋር እንደደረሰ ጌታ ኃይል እንደወጣ ያውቃል። ፈውስ እንደወጣ ያውቃል። ሴቲቷም ደግሞ ፈውስ እንደተገናኛት ታውቃለች። የሚገርም ነው። የኃይል ከኔ ወጥቷል። ከውስጥ የፈውስ ኃይል ወጥቶ በውስጧ ያለውን ምንጩን የደሟን ምንጭ ነው ያደረቀላት። እሷም ገብቷታል፣ ጌታም አውቋል። ስለዚህ ሴቲቱ እንዳልተሰወረች ባየች ጊዜ ጌታ ፊት ወደቀች፣ ራሷን ገለጠች። እኔ ነኝ አለች የነካሁ። የእምነት መንካት ነው ያውቃል። እንደሚያጋፉት አይደለም የእሷ መንካት። ኃይል ከሱ ውስጥ እንዲወጣ የሆነ መንካት ነው ወገኖቼ። ከነካን አልቀረ የጌታ መሆናችን ካልቀረ ከጌታ ልብና ውስጥ የፈውስ ኃይል እንዲወጣ የማድረግ ንክኪ እንነካካ ከጌታ ጋር የማጋፋት ሳይሆን ነካኝ ከሌሎች ከሚያጋፉት ሁሉ የተለየ መንካት ነው የነካችው ያቺ ሴት። አውቆታል። አይደለም የሚያጋፉኝ የተለየ ሰው ነክቶኛል፣ ኃይል ከኔ ወጥቷል ሲል እኔ ነኝ አለች የነካሁ። እኔ ነኝ ችግረኛዋ፣ እኔ ነኝ ይሄ ሁሉ ጉድ የደረሰብኝ፣ እኔ ነኝ በቃ ይሄንን ያጣሁ። አሁን እኔ ነኝ አንተን የነካሁት። አማራጭ የሌለኝ ሁኔታዋ ሰው ፊት እንኳን ማያስቀርባት ሽታ ያለው ደም በሽታ ነው። ይሄንን ይዛ የተቀመጠች ሴት እኔ ነኝ አለችው። ገለጠች፣ ፈውሷን ተናገር። ልጄ ሆይ አላት፣ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። እርሷም ፈጥና እንደተፈወሰች በሰው ሁሉ ፊት አወራች ይላል ሉቃስ 8:47። በሰው ሁሉ ፊት አወራች። በቃ እኔ ተፈወስኩ አለች። ወገኔ ዛሬ ተፈወሰች። ከምን? ስቃይ ካለበት በሽታ ተፈወሰች። የፈውስ ኃይል ከየት መጣ? ከጌታ ኃይል ከውስጥ ወጣ። የት ገባ? ውስጥ፣ ምንጩ ውስጥ፣ ማህፀኗ ውስጥ ገብቶ ከምንጩ ደረቀ ነው የሚለው። ደረቀ፣ ከሚፈስበት ከማህፀኗ ውስጥ ፈሳሹ ደረቀ። ኧረ እግዚአብሔር ይመስገን። ዛሬ የችግራችን ዋነኛ ምንጭ ውስጥ እግዚአብሔር ይገናኝልን። ዋነኛ የበሽታ ቢሆን የኢኮኖሚ ቢሆን የጤና ቢሆን የትኛውም አይነት ችግርና ጭንገፋ ፍሬ ማጣት ቢሆን በትዳር ላይ በልጅ ላይ በአገልግሎት ላይ ወገኔ በሰላም በጤና በልዩ ልዩ ጭንገፋ ፍሬ ማጣት በሆነው ላይ በሽታ
ጤና ማጣት፣ ገንዘብ እየረገፈ ባዶ ኪሳራ በመጣበት ነገር ላይ የንግድ ሊሆን ይችላል፣ የቢዝነስ ሊሆን ይችላል። ቢዝነሱ እየወደመ እየከሰረ ባለበት ነገር ላይ በሽታ ገንዘብን እያከሰረ ባለበት ነገር ላይ በዚህ ሁሉ ላይ ጌታ ዋንኛውን ምንጩ የሚደርቅበትን ፈውስ ለማምጣት ምን አለ? ከውስጥ ኃይል ወጣ። ለምን? ንክኪዋ የተለየ ንክኪ፣ ከሚጋፉት የተለየ መንካት ነካቸው። ብዙ በመጽሐፍ ቅዱስ ውስጥ የተነኩ ሰዎች አሉ ወገኖች። አንዱ እንሆን እኛም ዛሬ በምን አይነት ሁኔታ ጌታን እንጠጋለን? በምን አይነት መንካት ዛሬ እንፈልገዋለን፣ እንነካዋለን? አሜን ነው። በእምነት እንንካው። ይሄ ከኛ የሚጠበቅ ነገር አለ። እዚህ ጋር መንካት ነው። እዚህ ጋር የሚጠበቀው በእምነት መንካት ነው። ያኔ ደግሞ እሱ ከሱ ውስጥ ኃይል ወጣ። እሷ ውስጥ ገብቶ የማህፀኗን ፈሳሽ ምንጭ ደሙን አደረቀው። አሜን። ጌታ የተባረከ ይሁን እላለሁ። ዛሬ በእምነት የነካን ሁሉ ውስጥ ያለውን ችግር ማህፀኗ ውስጥ እንደነበረ እጓዳ እትዳር ውስጥ ያለ እብብት ውስጥ ያለ እጭን ውስጥ ያለ ችግር ሁሉ ድንኳናችን ያለ ችግር ለሰው ያልነገርነው ውስጥ ያለ ችግር በኢየሱስ ክርስቶስ ስም የፈውስ ቃል ወጣ። የፈውስ ቃል እንደ ፀሐይ ወጣ። ለሰው ያላመከርሽው ሰው ያልሰማው በቃ ብቻሽን እያልሽ ወደ ጌታ ነገሩን የምታቀርብ የነካሽው ተነካሽ። የነካሽው በጸሎት የነካሽው በምልጃ የነካሽው በእንባ የነካሽው ዛሬ ፈውስ መጣ። ሃሌሉያ! ፈውስ መጣ። ሃሌሉያ! ወደ ጌታ የቀረብሽው አንቺ የነካሽው ሴት ሆይ፣ አንቺ እግዚአብሔርን የነካሽ ሴት ሆይ፣ ነገር ሁሉ ያለቀብሽ በየየ ወደ እግዚአብሔር የቀረብሽ ሆይ፣ እግዚአብሔር ኃይል ወጣ። ከእግዚአብሔር ኃይል ወጣ። ከጌታ ኢየሱስ ኃይል ወጣ። ማንን ነካ? አንቺን ነካ። አንቺ የፈለግሽውን ነካ። አንቺ የነካሽውን ነካ። ከነካሽው ትነካያለን። በምን? በፈውስ ትነካያለን። ጭንገፋን፣ በሽታን፣ ስቃይን የሚፈውስ የእግዚአብሔር ቃል መጣ። ኢየሱስ ሃሌሉያ! መጣ። የነገታ መጣ ቃሉ ሃሌሉያ! አሜን። ተቀበልኩት። እኔ ለራሴ ተቀበሉት ዛሬ በኢየሱስ ስም። የምትሰሙት የውስጥ ነገራችሁን ማንም የማያውቀውን ነገር ከሱ ውስጥ ወጥቶ የእናንተን ውስጥ ነክቶ ይፈውሳችሁ። ባረኳችሁ። የተሰቃያችሁ ወገኖች ሆይ፣ የተሰቃያችሁ፣ በበሽታ የተሰቃያችሁ፣ በኑሮ የተሰቃያችሁ፣ በብዙ ነገር የተሰቃያችሁ ዛሬ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ጣት ፈውስን ታብቅል። ውስጥ ትግባ። የችግሩ ምንጭ የደረቀ የስቃይ ምንጫችሁ የደረቀ ይሁን። ሃሌሉያ! ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ተፈወሰ ስንል ከምን ይፈውሳል? ከስቃይ፣ ከረጅም ዘመን ስቃይ ይፈውሳል። ስቃይ ስንል በበሽታም ብቻም አይደለም። በልዩ ልዩ ነገር የተሰቃያችሁ ሁሉ ፈውሳችሁን ተቀበሉ። ከጌታ ጋር ስትነካኩ አልሰማኝም አላየኝም የምትሉ አሁን አየሽ፣ ነካሽ። የጌታ ምስክሬ ይመጣል ወደ ውስጤ። አየኋት ይለኛል፣ ነካኋት ይለኛል። አንቺ የምታለቅሺ ይሄን ድምፅ የምትሰሚ በየትኛውም ቦታ ያለሽ ይሄን ድምፅ እውነተኛይቱ የነካሽው ያለቀስሽ የተሰቃየሽ በስቃይ ኑሮ ያለሽ ግን ጌታን የምትነዘንሽው ጌታን የምትጨቀጭቂው ዛሬ እንደዛይ ሴት በኢየሱስ ስም እግዚአብሔር በፈውስ ተገናኘሽ። ያቺ ሴት እኮ ምን አላት? በቃ ጨቀጨቀችው። ያ እግዚአብሔርን የማይፈራ ሰውን የማያፍር ሰው ምን አላት? ስለ ንዝነዛዋ፣ ስለ ጭቅጨቃዋ እግዚአብሔርንም ባፈራ ሰውንም ባላፍር ብሎ ምን አረገላት ይላል? ፈረደላት። በቃ ፈረደላት። ልክ እውነተኛው አምላክማ እንዴት አይፈርድ? እንዴት አይራራ? እንዴት አይፈውስሽ? ኧረ በቃ ከስቃይሽ ተገላገልሽ። ከስቃይሽ ተገላገልሽ። እህቴ ከስቃይሽ ተገላገልሽ። ወንድሜ ከስቃይ ተገላገልክ። ከአበሳ ተገላገልክ። ኢየሱስ ብዙ ዓመት በባክግራውንድ ሲከተል የነበረ አበሳ ያለበት የደም ኪዳን ያዘ መርገም ተሰበረ፣ መርገም ተሻረ፣ መርገም ተሻረ፣ መርገም ተሰበረ ይለኛል እግዚአብሔር መንፈስ። ተሰበረ፣ መርገም ተሻረ። ከኋላ ሲከተል የነበረ ሲያስጨነግፍ የነበረ ትዳር ሲያስጨነግፍ፣ ልጅ ሲያስጨነግፍ፣ ጽንስ ሲያስጨነግፍ፣ ነገርን ሲያስጨነግፍ ሲመጣ የነበረ ዛሬ በእግዚአብሔር ቃል ስልጣን ተመታ። ፈውስ አለፈ። እግዚአብሔር በፈውስ ኃይል መጣ። ቀባኝ መጣ። ቀባኝ ቅባቱን በድፍረት ልናገረው። በቃ ቀባኝ በእግዚአብሔር ቃል ሉዓላዊ ስልጣን በትንቢቱ መንፈስ ያውም በተፈጸመ በአዲስ ኪዳን ክርስቶስ በመስቀሉ ላይ ተፈጸመ ብሏልና በተፈጸመበት በክርስቶስ ኢየሱስ ይህን ትንቢት ተናገርኩኝ። ፈውስ ሆኗል። ከስቃይሽ ተፈውሰሻል። ከማንኛውም ስቃይ ተፈውሰሻል። ከጭንገፋ ተፈውሰሻል። ቤተክርስቲያን ተፈውሰሻል። የእግዚአብሔር ጽዋ ተፈውሰሻል። አሜን።
ሶስተኛ ተፈወሰ። የመጨረሻ ተፈወሰ። በምን ከምን? ባለፈው አይተነዋል። በጣም በሚገርም ሳምንት ላይ ሕዝቅኤል 47 ሳምንት እንዳየነው ጨዋማ የሙት ባህር አረባ ባህር የአረባ ባህር ምን ይላል? ሕዝቅኤል 47 ተፈወሰ። የአረባ ባህር ምንድነው ብለናል ባለፈው። በጣም ተነጋግረናል። በዚህ አልቆይበትም። የአረባ ባህር ሙት ባህር ነው፣ የጨው ባህር ነው ብለናል። ከምን የተነሳ? ውሃው ጨዋማ ከመሆኑ የተነሳ በባህር ልትሰጥ የምትችለውን እግዚአብሔር እንደፈጠራቸው መራባት መብዛት የሚችሉ ነፍሳቶች አልበዙም። ሕይወት ያላቸው ነገሮች እዛ የሉም። ለምን? ጨው ስለሆነ፣ ምቹ ስላልሆነ። ስለዚህ ነው ሙት ባህር የተባለዋልና። ታዲያ ምን መጣ? ሙት ባህሩ ተፈወሰ። እንዴት ተፈወሰ? በሕዝቅኤል ራእይ ምን አየ? አዲሱን ቤተ መቅደስ ካየ በኋላ በአዲሱ ቤተ መቅደስ ውስጥ ደግሞ ምን አየ? እንደገና ራእይ መቅደስ ውስጥ የሚፈነጭ ውሃ አየ። መቅደሱ መድረክ ገባበት። በዛ ውሃው እያደገ ከቁርጭምጭሚት እስከ ጉልበት፣ ከጉልበት እስከ ወገብ፣ ከወገብ ደግሞ የሚያጠልመው ወንዝ ሆነ። ዋኘበት እኮ አይቶታል እኮ። በራእይ ብቻ አይደለም ገብቶበታል። መሪው መልአክ እያሳየው እየለካ ጉልበቱ እየለካ እዚህ ጋር ሲደርስ እየለካ እየሄደ እየለካ ወንዝ ሆነ። ሃሌሉያ 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 ሃሌሉያ። ቤተ ክርስቲያን የመንፈስ ቅዱስ ወንዝ ውሃ ይፍሰስብሽ። ቤተ ክርስቲያን ከዚህ በኋላ የታላቁ ሪቫይቫል የመንፈስ ቅዱስ ወንዝ የዓለምን ርኩሰት የሚፈውስ የባህሩን ርኩሰት የሚፈውስ ከአዲሱ ቤተ መቅደስ የወጣ ውሃ ቀጥ ብሎ ሄዶ ባህሩን ምን አደረገ? ፈወሰ ይላል። ክብር ለእግዚአብሔር ይሁን። ዛሬ ባህርን እንደ ዓለም ነው የምንቆጥራት። ዓለም በርኩሰቷ፣ ዓለም በጥፋቷ፣ ዓለም በብዙ ችግር ውስጥ አለች። ስለዚህ የአዲሱ ቤተ መቅደስ የአዲስ ኪዳን ቅድስት ቤተ ክርስቲያን የምትጠበቂው አንቺ ነሽ። እግዚአብሔር እኛም እንጠብቀዋለንና በመንፈስ ቅዱስ ታላቅ ቅዳሴ፣ የመንፈስ ቅዱስ ሙላት፣ የመንፈስ ቅዱስ ኃይል፣ የመጨረሻው ዘመን የእግዚአብሔር ክብር በቤተ ክርስቲያን በመገለጥ እንደ ወንዙ እየሞላት የምትፈስበትን ኃይል ጠራው። ፈውስ ጠራው ለቤተ ክርስቲያን፣ ጠራው ለራሴ፣ ጠራው ለተጠማኝ፣ ጠራው ለተጠማሁትን፣ ጠራው ሙላት። እንገባለን እዚህ ወንዝ ውስጥ። እዚህ ታላቅ ወንዝ ውስጥ ቤተ ክርስቲያን ትገባለች። ይሄ ታላቅ ሙላት ወንዝ ሆነ ቤተ ክርስቲያን ትፈሳለች። ወዴት ትሄዳለች? ወደ ዓለሙ ርኩሰት፣ ወደ ዓለሙ እስራት፣ ወደ ዓለሙ ጥፋት ትሄድና እዛ ውስጥ ሆነ ፈውስ ትሆናለች። በምትሄድበት መንገድ በግራ በቀኝ ሁሉ ያለው ሰው ምን ይሆናል? ፍሬያማ ይሆናል። ከመቅደስ የወጣ ውሃ በጎዳናው በመስመሩ ሁሉ ላይ ምን ያደርጋል? በግራና በቀኝ ያለው ወንዝ ሁሉ ፍሬ እንዲያፈራ ያደርጋል። ኢየሱስ ያድናል። ይሄ ይሆናል። አወጅኩኝ። አስቀድመው እንደተናገሩ ነቢያት ዛሬ የቤተ ክርስቲያንን የመውጫና የመገለጫ የመጨረሻው ዘመን ታላቁ ውዳሴ የመንፈስ ቅዱስን ኃይል፣ የሪቫይቫሉን ኃይል፣ የፈውስን ኃይል፣ የታምራትን ኃይል፣ የድንቅ ስራን ኃይል ጠራው። ፈጥኖ እንዲበቅል ጠራው። በዚህ ሙላት ቤተ ክርስቲያን ተለቃና ተነድታ ስትወጣ እርኩሰት ይፈወሳል፣ ጭንገፋ ይፈወሳል፣ ሞት ይፈወሳል። እግዚአብሔር ይመስገን። ሃሌሉያ። ምን ይላል? ልሻገረው ማችል ወንዝ ሆነ ይላል። እናንተ ከበላይ ያለውን አንብቡት። ውሃው ጥልቅ ነበር፣ የሚዋኝበትም ውሃ ነበር። ሰው ልሻገረው የማይችለው ወንዝ ነበር። ከዛ በኋላ እሱም እንዲህ አለኝ፣ ይህን ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባ ይወርዳል፣ ወደ ባህሩ ይገባል። ወደ ባህሩም ወደ ረከሰ ውሃ በገባ ጊዜ ውሃው ይፈወሳል። ውሃ የሚፈውስ የባህር ውሃ የሚፈውስ ሙጥን የባህር ውሃ ሕያው አድርገው ሕያው ተንቀሳቃሽ እንዲኖሩ የሚያደርግ እንዲህ አይነት ውሃ የመንፈስ ቅዱስ ውሃ ነው። የመንፈስ ቅዱስ ሙላት ፍሰት ነው። ይሄ ነው ለሞተው ሕይወት የሚሰጠው፣ ለሞተው ሕይወት የሚሰጠው፣
ለሞተው ለረከሰው ለጠፋው ዓለም የነፍሱ ጥፋት ያለበት ሕይወት ያለው ደሙ ያለበት ቃሉ መንግስተ ወንጌል ቃሉ ያለበት ይሄ የመንፈስ ቅዱስ የእግዚአብሔር መንግስት የወንጌል የኃይል ሙላት እንቅስቃሴ ፈውስ ያለበት ታምራት ያለበት ድንቅ ያለበት የመንግስት መስበክ ያለበት ቃሉ በስልጣን የሚሰበክበት ሁሉን ኦፊሱን ሙሉ ችሎታ የያዘ በትረ መንግስት ስልጣኑን የያዘ ሙላትን ይዛ ቤተክርስቲያን የምትገለጥበት ቀን ቅርብ ነው ብዬ አወጅኩኝ። በዚህ ቃል ዋጀው የቤተክርስቲያንን ስልጣን አሁናዊ ሁኔታ አሁናዊ ገጽታ በዚህ ሉዓላዊ ቃል ዋጀሁት። ምድርን እርኩሰት በሚፈውስ ታላቅ እነሆ ሉዓላዊ ስልጣን ታላቅ እነሆ ለሙታን ሕይወት የሚሰጠው ታላቅ ወንዝ ከቤተ ክርስቲያን ፈንድቶ እንዲወጣ በዚህ ስልጣንና ቃል ቤተ ክርስቲያንን ዋጀው። ራሴንና እነሆችን ቤተ ክርስቲያን ዋጀው። እነሆ ቤተ ክርስቲያንን እነሆ በምድር ያለችውን ቤተ ክርስቲያን በዚህ ሙላት ትገለጥ ዘንድ በዚህ ቃል ስልጣን ዋጀው። አሜን ነው ይሆናል። ትንቢት ብቻ አይደለም። በክርስቶስ መስቀል ሞት ተፈጽሟልና እርሱ በተፈጸመበት ራሱን በሰጠበት የመስቀል ሞት በዚህ በፈሰሰው ቅዱስ ደም ውስጥ ቤተ ክርስቲያን የገሃነም ደጆች የማይችሏት የተባለላት ቤተ ክርስቲያን በሙላትና በኃይል ወጣ የመጨረሻውን ዘመን ክርስቶስ ከመምጣቱ በፊት ጥርጊያ አድርጋ ኖህ ሕዝብን ወደ ንስሐ በመምራት የጌታን መምጣት በርና መንገድ ሆና ታፋጥነዋለች። ይሄ ስራ ይሰራል። ስለዚህ ተፈወሰ። ምን? ውሃው ተፈወሰ። በምን? ከቤተ መቅደስ በመጣው ውሃ ተፈወሰ። አሜን ነው። ሃሌሉያ። ክብር ለኢየሱስ ይሁን። ማጠቃለያ። ስለዚህ ዛሬ መርገምንና ኃይሉን ጭንገፋውን በክርስቶስ ኢየሱስ ሞትና ትንሣኤ ኃይል ምን ብለናል? አሜን ሽረናል። ሽረናል። አሜን ሽረናል። በእግዚአብሔር ቃል ሽረናል። ከዚህ ቀን ጀምሮ እባርካችኋለሁ ያለውን ቃል በትር አድርገን ይዘን ወጥተናል። ያኛው ተነቀለ፣ ይሄኛው ተተከለ። አሜን ነው። ክብር ለኢየሱስ ይሁን። እኛና በአዲስ ኪዳን መታጠብ ልጅነትን ባገኘንበት አያችሁ፣ በአዲስ ኪዳን ልደት ባገኘንበት መታጠብን ልጅነትን ቤዛነትን ባገኘንበት ለአገልግሎቱም ታማኝ አርጎ ቆጥሮ በሾመን አምላክ በጠራን አምላክ ስልጣን በዚህ በጠራን በጥሪው ብቻ ሳይሆን በጠሪው ቃል ኪዳን ሰጥቶ በጠራን አምላክ በሾመን አምላክ በቃሉ ስልጣን የጭንገፋን ምንጭ ከባግራውንድ ጀምሮ በዘመን ተሻግሮ አሁን በእኛ ዘመን በደም ቃል ኪዳን ቆሞ የሚሰራውን መርገም ከኛና ከልጆቻችን ከዘመናችን በአዲስ ኪዳን በክርስቶስ ደም ስልጣን አፈረስን። ደሙን ምልክት አድርገን የመስቀሉን ቃል ተከልንበት። መርገምና ጭንገፋ ሞትንና ኃይሉን በክርስቶስ የመስቀል ሞትና ኃይል በትንሣኤ ጉልበት በቃል ኪዳኑ ደም አትማ ቤተ ክርስቲያን ጸልያለሁ። አሜን። ክብር ለመንፈስ ቅዱስ ይሁን። ሌላው የገሃነም ደጆች በማይችሏት በገዛ ደሙ በዋጃት በቤተ ክርስቲያን እና በቤተ ክርስቲያን ራስ በሆነላት በጌታ ስልጣን በጌታም ኃይል ከውስጡ ኃይል እንደወጣና የሴቲቷን የውስጥ የደም ምንጯን እንዳደረቀለ ሃሌሉያ ራስ ከለበዲያ በመንፈስ ቅዱስ የመርገም የሚያሰቃይ መርገም ማናቸውንም ደዌ ከምንጩ ከውስጥ በሚወጣ የፈውስ ኃይል በኢየሱስ ክርስቶስ ስም አደረቅን። በፈውስ ቃልና ስልጣን የሚያሰቃይ ደዌ የሚያሰቃይ በሽታ በኢየሱስ ክርስቶስ ስም ረገምን። ደረቀ። እንደሚያሰቃይ በሽታ በብዙ አይነት ስቃይ ህይወትን ያጎሳቆለ ጉስቁልና በዚህ ሰዓት በኢየሱስ ክርስቶስ ስም አዘናል። ድረቅ ፍረስ። በኢየሱስ ስም በፊታችን እንዳትቆም ግድግዳ እንደፈረሰ ሂድ ዮርዳኖስ እንደፈረሰ ግድግዳው ለሁለት እንደተከፈለ ህዝቡ መካከል እንደሄደ የኤርትራ ባህር እንደተከፈለ ህዝቡ ወደ ራቅ ምድር እንደተሻገረ ተሻግረናል። ሂድ አንተ መርገም፣ ሂድ አንተ ስቃይ፣ ሂድ አንተ ጭንገፋ፣ ሂድ አንተ ሞት በኢየሱስ ስም አፈረስን። በኢየሱስ ደም አረከስን። ውጣ። ኢየሱስ ያድናል። ሌላው በሀገርና በምድር ያለ የብዙ ፍሬ ጭንገፋ፣ የአንድነትና የሰላም ጭንገፋ፣ የኢኮኖሚ ጭንገፋ፣
የሰብል ጭንገፋ፣ የሞት ጭንገፋ በሀገር ሁሉ ያለ በምድራችንም በኢትዮጵያ ያለ ወይ ሀገሬ ያ እቅፍቅፍ ተደራርጎ ምንም ሳንክ ሳይኖረው በአንድነት ተላልሶ ተፈቃቅሮ የኖረ ወንድማማቻዊ ህብረት ናፈቀን። ዛሬ ይሄ መለያየት፣ ይሄ ሰላም ማጣት ምንጩ መርገም ነው። መርገም ነው። የቋንቋ መከፋፈል መርገም ነው። መርገም ነው። የሚናገረው መርገም ነው። በባቢሎን ቋንቋ የተከፋፈለው በመልካም ስራ አይደለም። እግዚአብሔር ኑኑ ረድ ብሎ ወርዶ ነው የደባለቀው። ወገኔ በእንደዚህ አይነት ምድሬ በጎሰቆለችበት፣ ትውልዴ በጎሰቆለበት፣ ጉስቁልናና ጭንገፋ በበዛበት አቤሮን አኬን አቤሮንንና ሰጎብን አቁሞ ደም አፍስሶ የእግዚአብሔርን ቃል በተገዳደረበት በዛን ዘመን የመጣ ችግር ዛሬም ቀድሞ በመጣ ችግር ሳኦል ቀድሞ እንዳመጣው በዳዊት ዘመን እንደተገለጠ ቀድሞ የመጣ ቤተሰባዊ የሆነ አገራዊ የሆነ መሪያዊ የሆነ በመሪነት የመጣ በሀገር የመጣ በትውልድ የመጣ በቤተሰብ የመጣ በነገድ በቋንቋ የትኛውንም ስፍራ የትኛውንም ጭንገፋ የትኛውንም ይሄ ኪዳን ያለ መርገም ምናየው ፍሬ የሚያሳጣ ምናየውን ይሄንን ዘርና እኖ ፍሬ የሚመታ ይሄን ጭንገፋ በኢየሱስ ደም አረከስ ነው። በኢየሱስ ደም ቃል ኪዳኑን አፈረስ ነው። ከባክግራውንድ እኛም ማናቀው በእኛ ዘመን ያልሆነ ነገር ግን በእኛ ዘመን ችግሩ መጥቶ ተንከባሎ የደረሰ እኛም የጨመርንበት ክፋትና ጥፋት ሁሉ በዚህ ሰዓት በነፍሱ ጥፋት በኢየሱስ ክርስቶስ ደም ቃል ኪዳኑን አፈርሰናል። በእግዚአብሔር ሉዓላዊ ቃልና ስልጣን ሽረናል። ፈውስ ለኢትዮጵያ፣ ፈውስ ለሀገራችን፣ ፈውስ ለምድራችን፣ ፈውስ ለዚህ ምድር፣ ፈውስ ለዓለማችን፣ ፈውስ ለቤተ ክርስቲያን፣ ለአብያተ ክርስቲያን፣ ፈውስ ለግላችን፣ ለቤታችን፣ ለቤተሰባችን፣ ፈውስ ለዚች ቤተ ክርስቲያን ለፋሬ፣ ፈውስ ለየግላችን፣ ፈውስ ከስቃይ የሚገላግል፣ ፈውስ ከጭንገፋ የሚገላግል፣ ፈውስ ከሞት የሚገላግል አሜን ብለን አሁን የፈውሱን ቃል አጸናንበት። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ኤልሳ ጨው ምልክት እንዳደረገ ለምልክት እንደተጠቀመ በምሳሌና በምልክት ጨውን አቁሞ እግዚአብሔር እንዲህ ይላል ይሄን ውሃ ፈውሼዋለሁ እንዳለ ዛሬ ለምልክት የክርስቶስን በመስቀል ላይ የዋለበትን ቅዱሱን ደም አምነን በእምነት አምነን በስጋ በአይን በሚታይ ግን ይህ የኢየሱስ ክርስቶስ መርገም የሚሰብር የቃል ኪዳን ደሙ ምልክት ነው ብለን በዘር ሐረግ በባክግራውንድ ያለ እስከ 7 ትውልድ ድረስ በእኛ ላይ ሲሰራ የነበረ በሀገር በምድር በነገድ በቋንቋ በቤት በቤተሰብ የትኛውም የጭንገፋ መርገም በደም የቆመ ብትሉት በቃል የቆመ ብትሉት በንክኪ የቆመ ብትሉት በእርም በነውር የቆመ ብትሉት በጋብቻ የተጣበቀ ብትሉት በዘር የተጣበቀ ብትሉት ዛሬ በአንድ ላይ እነሆ በልጁ በኢየሱስ ክርስቶስ እንደተረገመ ሆነው በእንጨት ወጥቶ ከከተማ ወጥቶ በቀራንዮ ኮረብታ በመስቀሉ ላይ ኢየሱስ እንደተረገመ ሆነው እነሆ እንደ ወንጀለኛም ራሱን በሰጠበትና እነሆ ራሱን አዘንብሎ ነፍሱን በሰጠበት በሚቤዥ በሚዋጀው ደም እነሆ የትኛውንም ቃል ኪዳን በዛሬው ቀን ይሄን ምልክት አድርገን እንደ ጨው ይሄ ውሃ ይፈውሳል አይደለም፣ ያ ጨው ይፈውሳል አይደለም። ፈዋሹ እግዚአብሔር ነው። ፈዋሹ ቃል የላከበት ነው። የዚህ ቃል ስልጣን ነው ፈውሱ። ፈውሱ ይሄ ቃል ነው። ፈውሱ ይሄ መጣው ቃል ነው። ለዚህ ቃል ግን ተጨባጭ ማስረጃ አድርገን ይህ እርግማንን የሚሰብር የሚሽር ነው ብለን የቃል ኪዳኑን ደም በዚህ በእምነት አስቀምጠን በኢየሱስ ስም ምንጩ ላይ እስቃዩ ምንጭ ላይ መርገሙ ምንጭ ላይ ችግሩ ምንጭ ላይ ውሃው ክፋት ላይ አጋንንታዊ መርገም ክፋት ላይ እነሆ ሰዋዊ ክፋት ላይ እነሆ እግዚአብሔር በሚያየው በዚህ በሰው ክፋት በአጋንንት በዲያብሎስ በረጋሚው በበለዓም ክፋት መርገም ዲያብሎስ ደም አፍስሶ ነፍስ ገሎ በደም ባቆመው ኪዳን ላይ የቃል ኪዳኑን ደም ይዘን ቆመናልና በህብረት በስምምነት በአንድ ላይ ኤልሳ ውሃው ላይ ሳይሆን ወጥቶ ምንጩ ላይ እንዳፈሰሰ እነሆ መርገም ምንጭ ላይ ስቃይ ምንጭ ላይ እነሆ ርኩሰት ባለው ሁሉ ምንጭ ላይ የሚፈውሰውን ውሃ መንፈስ ቅዱስን ይዘን
ይዘን ጌታን ይዘን የመስቀሉን ኃይል የፈሰሰውን ደም ይዘን ተስማምተን ዛሬ ለዚህ ለመጣው ቃል ምልክት ይዘን በኢየሱስ ስም አፈሰስን። ምንጩ ላይ ይሄው አፈሰስን በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም። ይሄ የቃል ኪዳኑ ደም ነው። ማንኛውም መርገም ምንጩ የደረቀ ይሁን። አሜን። በኢየሱስ ክርስቶስ ስም ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ፕሮግራማችንን በጌታ በኢየሱስ ስም ስልጣን ጨርሰናል። ይሄንን የሚቃወም የሚገዳደር አስጨንጋፊ ክፉ ለምን ይሄ ተሰራ ብሎ የራሱን ስራ ሊሰራ የራሱን መረብ የሚያቆም የራሱን ገበታ የሚያቆም አስቀድመን በእግዚአብሔር ቃል ኪዳኑን አሰርን። በኢየሱስ ደም አፈረስን። በሕያው አምላክ ቁልፍ ቃል ቆለፍንበት። በዚህ ቃል ላይ ጠላት እንዳይወጣ በእግዚአብሔር ቃል ሉዓላዊ ስልጣን አሰርን። በክርስቶስ ደም ፈውሳችንን ከበብን። በእግዚአብሔር እሳት አጥር ቅጥር ቀጠርን። ለፈዋሹ ለእግዚአብሔር ፈውሳችንን በአብ በወልድ በመንፈስ ቅዱስም አጽንተን በደሙ እነሆ ምልክት በመንፈሱ አትመን ለእግዚአብሔር አሳልፈን ሰጥተናል። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ቃሉን ያጽናልን፣ ፈውሱን ያጽናልን። አሜን። ለኔም ለእናንተም ለቤተ ክርስቲያንም ለምድርም ለሀገርም ለትውልድም ለአዲሱ ጀነሬሽን ነው ለሁሉም። አሜን። ኤልሻዳይ ተባረክ ተባረክ። ጀምረናል። አሜን። ክብር ጸሎታችን ተሰምቷል። ጠላት ቅስሙ ተሰብሯል። በአዲስ ኃይል በፍቅር ጉዞ ጀምረናል። አሜን። ክብር ጸሎታችን ተሰምቷል። ጠላት ቅስሙ ተሰብሯል። በአዲስ ኃይል በፍቅር ጉዞ ጀምረናል። አሜን። እግዚአብሔር ይባርካችሁ። ጨርሰናል።